ድንግል ማርያም እስቲ ምን ተብሎ የሚሰበከን ይመስላል? የዓለም መድኃኒት እንደሆነች ትሰበካላችሁ። እንዴት? መድኃኒትነቷ በምን መንገድ ነው? በቃ መድኃኒት ነው፣ የኃጢአት መድኃኒት። በምን መንገድ እኮ አሁን ለምሳሌ ተሰቅላ ነው መድኃኒት የሆነችውስ? ስቀላት፣ ግረፋት እሱ ማተር አያደርግም መድኃኒት መሆኑ። በምንም መንገድ ትሁን መድኃኒት ናት ነው። ለኃጢአተኛ ለበደለኛ መድኃኒት ናት። መድኃኒትማ መድኃኒት ነው። እኔም ለአንተ መድኃኒት ልሆን እችላለሁ። እኔ ክርስቲያን ከሆንኩኝ አንተ አሕዛብ ከሆንክ ብሰብክ ክርስቶስን ብሰብክ ለአንተ መድኃኒት ነኝ። አይ አይደለም አይደለም። ምክንያቱም መዳኛ ክርስቶስ አይደለም እኮ አልኩ። ብራዘር እንዴት ሆናል? ክርስቶስን ለምሳሌ አሁን አሕዛብ መንገድ ማንም ክርስቲያን በሌለበት መንገድ ላይ ሀገር ላይ ሄዶ አንድ የሚሰብክ ሰው ለእነኛ ሰዎች መድኃኒት ነው የሚሆናል። ምክንያቱም መድኃኒት የሚሰጠው ሐኪም ነው። ሰው ሐኪም ነው፣ መድኃኒት አይደለም ብራዘር። መድኃኒቱን ነው እንጂ የነገርከኝ አንተ መድኃኒት አልሆንክልኝ። አየህ፣ መድኃኒቱን መለየት አለብህ በህይወት ላይ ማለት ነው። አንተ መድኃኒት አይደለም። መድኃኒቱ ኢየሱስ ነው። እንትን ነው እንዴት መሰለህ፣ የመድኃኒትነትን ትርጉም አራቀን ካየ ነው በምንም ድንግል ማርያም ወዳጄ አንተ መድኃኒት አይደለም። ኦርቶዶክስ ቤተክርስቲያን ውስጥ እኔ እስከዛሬ ድረስ እኔ አሁን 27 ዓመቴ ነው። እስከዛሬ እስከምኖር ድረስ በኦርቶዶክስ ቤተክርስቲያን ውስጥ የተሰበኩትኝ የተነገረኝም ድንግል ማርያም የክርስቶስ እናት ናት፣ መብርሃን ናት ተብዬ ነው። እና ሌላ ደግሞ አማላጅ ናት። አማላጅነቷ ለዛው የመጨረሻዋና ትንሹ ስራዋ ተብሎ የተነገረ ነው። የመጨረሻዋ ሌላም እኔ አሁን እንደ ኦርቶዶክስነቴ ሌላ ነገር ተነገረ ብትለኝ እኔ እንግዲህ ኦርቶዶክስ ነኝ፣ ምንም አልተነገረኝም። ይቅርታ አድርግልኝ። እናስቆምኩም ወይ እንግዲህ ወይ ተረሳ ይሆናል እንጂ ያው ላሳይ። አይ እንትን አይደለም፣ እኔ ጣዖት አይደለም ማመልከው፣ ክርስቶስን ነው ማመልከው አይደለ? አይ እምዋሽለት አምላክ የለኝም። ጣዖት እንደሆነችብህ አሳያለሁ። ችግር የለም እኮ ምንም ችግር። ለቤተ ክርስቲያኒቷ ማርያም ጣዖት ናት የሆነችው፣ ጣዖት ሆናለች ለቤተ ክርስቲያኒቷ ማለት። እሺ ከጥላቻ አንፃር ነውስ እንደዚሁ ነው እንትን አይደል? ለምን 200 ምናምን ሰው አለ የሚከተል እየየክ ነው። ምንም ሰው ቢሆን የተለየ ነገር የለም ብራድ፣ ምንም የተለየ ነገር የለም። ጥላቻ አይደለም፣ በማስረጃ ነው የማወራ። ቤተክርስቲያኒቷ ስለምጠላት ነው እንደ ማርያም እንደዚህ ያለችው አይደል? እኔ አሁን እያሳየሁ ያለው ስለ ማስረጃ እኮ ምንም የሚያስፈልገው ነገር አይደለም። እኔ አሁን አንድ ኦርቶዶክስ ነኝ አልኩ። ለምን ዋሻለሁ? እንደ ኦርቶዶክስ ከአንተ ይልቅ ቤተክርስቲያኒቷ መጽሐፍቶቿ ስለሚያወሩ ስለሚናገሩ፣ ኦኬ። ለምሳሌ እሺ እንደዚህ ነው። አንድ ሐሳብ ነበረች ከመጽሐፍ ቅዱስ ውጪ ነው። ቤተክርስቲያን ስለ ማርያም የጻፈችበት ትምህርት ነው። ሐሳቧ እውነቷ ነው። ውዳሴ ማርያም አገኘሁት። እንደዚህ ይላል። በደንብ በማስተዋል ስሙ። እመቤታችሁን ማርያምን የዓለም ሁሉ መድኃኒት አድርጎ እንደፈጠራት ልብ አድርጋችሁ ነው ወቁ ይላል ድርሳነ ኪዳነ ምሕረት ላይ። ኖ እኔ እኮ መድኃኒትነቷን እኮ አልከራከርም እኮ። ምክንያቱም የሰጠችን የዓለምን ዓለምን የፈጠረውን አምላክ ነው የሰጠችን። ማስረጃ ስጠኝ፣ መድኃኒት መሆኗን ከእግዚአብሔር ቃል ማስረጃ ስጠኝ። ለምሳሌ መድኃኒት አድርጎ እንደፈጠራት ማስረጃ ስጠኝ። ምን መሰለህ፣ በዮርዳኖስ በሚጠመቅ ሰዓት እርግብ መታ መንፈስ ቅዱስ በእርግብን ተመስሎ ሲወርድበት አብም እርሱን ስሙት ብሏል።
ያ ብቻ አሁን እኮ ስለ ኢየሱስ አልጠየቅኩም። ድንግል ማርያም አሁን አትደባልቀው። ይኸውልህ እኔ ስለ ማርያም ስጠይቅ ኢየሱስ እንትኗን እኮ ነው እየነገርኩህ ያለሁት። አሁን የነገርከኝ ስለ ኢየሱስ ነው፣ ስለ ኢየሱስ ነው። እኔ ጠየቅኩ ስለ ማርያም ነው። ማርያም የዓለም መድኃኒት አድርጎ እንደፈጠራት ማስረጃ ስጠኝ። ለእኔ መድኃኒትን መውለዳ ብቻ መድኃኒት ናት። ማስረጃ ስጠኝ። አንተማ እንደምታምን ይኸው ማስረጃ ሰጥቻለሁ እኮ እኔ ነኝ የሰጠው ከቤተክርስቲያን መጽሐፍ እንደሱ እንደምታምን ይህንን ትምህርት መጽሐፍ ቅዱስን ግለጥና መድኃኒት ኢየሱስን ስለወለደች ማርያምን መድኃኒት ናት የሚል ማስረጃ ስጠኝ። ካልሆነ ማስረጃ ማቅረብ ካልቻልክ መጽሐፍ ቅዱስ ውስጥ የሌለችው ማርያም ማለት ይሄ ነው ማለት ነው። ማስረጃው ይሄ እስቲ አሁን ኢየሱስ አምላክ ነው የሚል ወንጌል ላይ በትክክል አሳየኝ እስቲ ፈልግና። አሁንም ኢየሱስ አምላክ ነው። አሁንም ኢየሱስ ጋር መታ አትደበቅ። የኢየሱስ ክርስቶስ አምላክነት መጽሐፍ የምናወራው እኮ አንጻራዊ ነው እኮ አይደል? አሁን እያወራን ያለነው ስለ ኢየሱስ ነው። እኔ እንግዲህ ይሄን ያክል ግራህ እንደተጋባ ማየቴ ለእኔ በጣም ነው የሚገርመኝ። እስከ ዛሬ ድረስ መጽሐፍ ቅዱስ ውስጥ ኢየሱስ አምላክ ስለመሆኑ አለማወቅህ ለእኔ ይገርመኛል። እኔ አምላክ መሆኑን እኮ አምናለሁ እኮ፣ ግን አምላክ ነው ተብሎ ስለተጻፈ ብቻ አይደለም ሳይጻፍ የሚል የለም እኮ ኢየሱስ አምላክ ነው የሚል የለም አለ። አየህ አለማወቅህ ነው። ኢየሱስ አምላክ ስለመሆኑ ኢየሱስ አምላክ ነው ብሎ የጻፈ ሐዋርያን አሳየኝ እስቲ ከነምራፉ ወዳጅ። አሁን ርዕሱን እንተው አስቀምጠው አሳያለሁ። አሁን እንጨርስ። መጀመሪያ ስለ ማርያም ጨርስ። በጣም ነው ባይዘው ትውልዱ የሚያሳዝነው። የምር በጣም ትውልዱ በጣም ነው የሚያሳዝነው። በጣም እንትን ነው እየጠበቅኩ ነው። አንተ ይሄ አንተ አሁን እያወራኝ ያለው ከዕፀ አንፃር ነው። ብራዘር ምንም አሁን እኔ ሌላ አትሽሽ። ማርያም መድኃኒት መሆኗን ማስረጃ ስጠኝ። ኢየሱስን መውለዷ ብቻ ለእኔ መድኃኒት ናት ብዬ አምናለሁ እኮ። አንተን ያመንከው እኮ ከእግዚአብሔር ቃል አሳየኝ ያልኩ መጽሐፉ የሚመን እስቲ እንደሱ ብሎ እንዴት ወልዳለች የሚለው ነው። ከአንተ እንደምታምነው ማርያም ኢየሱስን ስለወለደች መድኃኒት ማለቱን አንተ ያመንከውን እምነት መጽሐፉ የሚመን ሲያሳይ እኔ እኮ ይኸውልህ ስለጻፈ ብቻ አመንኩኝ ነው የምልህ እኮ። አንተ ስለአንተ እምነትማ ሪስፔክት አደረኩኝ እኮ ተቀበልኩ። እኔም እያሳየው ነው እንደዚህ እንደምታምን እኮ እኛም እናውቃለን። እኔ ነኝ ያሳየው ጥቅስም የቤተክርስቲያንን ማስረጃ አውጥቼ። መጽሐፍ ቅዱስ ግን እኛ እንድናምነው አሁን ማርያም ኢየሱስን ስለወለደች መድኃኒት ናት ብሎ መጽሐፍ ቅዱስ ይናገራል ወይ ነው ጥያቄ። መድኃኒት የሚል የለም ቃል በቃል የለም። እሺ ኢየሱስ አምላክ ነው የሚል አሳየኝ። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር አውጣ ቶሎ። ዮሐንስ ወንጌል ምዕራፍ አንዴ አውጣ ብራዘር። እያወጣ ከሆነ እንደሱ የምታወጣ ከሆነማ አትሰማንማ። ወይኔ ላንብብልህ ወንድም አለ። ለጥፉለት ከስር ወገኖች ለጥፉለት እና ተመለስ። እሱ እግዚአብሔር ስለመሆኑ በግልጽ መጽሐፍ ቅዱስ ይናገራል። ማለት እኔ ይሄው ትውልድ እንግዲህ አስቡ ኢየሱስን የሚያምን ነው፣ ግን መጽሐፍ ቅዱስ ላይ ኢየሱስ አምላክ እንደሆነ እንኳን አያውቅም። በጣም ነው የሚያሳዝነው። ባይዘው እና ቤተክርስቲያኒቷ ውስጥ አሁን ስለ ማርያም ይከራከራል። ስለ ማርያም ለመከራከር ማስረጃ ለማቅረብ ስለ ኢየሱስ ይጠይቃል። እሺ ለጥፉለት ከስር በመጀመሪያ ቃል ነበር። እንትን አትበለኛ ወንድሜ፣ ችግር የለም ብራዘር። ለአንተ ብቻ እኮ አይደለም ለትውልዱ ነው እያወራ ያለው። በመጀመሪያ ቃል ነበረ፣ ቃልም ሥጋ ሆነ አይልም። ቃልም በእግዚአብሔር ዘንድ ነበር፣ በእግዚአብሔር ቃል ነበር። ቃልም እግዚአብሔር ደግሞ እስቲ ቃልም ምን እግዚአብሔር ማን እግዚአብሔር? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በግልጽ ቋንቋ ማለት ነው። እሺ ምን ነበር የሚለው? ቃሉን ንገረኝ። አምላክ ስለመሆኑ መጽሐፍ ቅዱስ ይናገራል።
እሺ ድገምልኝ፣ ቃሉን መጀመሪያ ድገምልኝ። አንተ አምላክ ስለመሆኑ አታውቅም እንዴ? እስከዛሬ በእናትህ አምላክ ነው። እኔ አምላክ ነው አምላክ ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 በቃ አሁን አንተ አትበል። ኦርቶዶክስን ወክለህ እንዳትናገር። አምላክ ነው የሚል ቀጥተኛ ቃል አለው። በቃ አሁን አንተ ዝም በል። በቃ አንዴ ዝም በል። ቆይ አንተ ለምንድን ነው ዝም ብለው? እኔ ጋር እሺ። አይ አክሊሌ አሁን እኮ ባይዘው ከአንተ ይሻላል። ኧረ እባክህ በእናትህ አሁን አሁን አዳምጠኝ ወንድማችን። መድኃኒት መሆኗን ላሳይህ። መድኃኒት መሆኗን ላሳይህ። ድንግል ማርያም መድኃኒት መሆኗን ላሳይህ። ረጋ በል። ከወንድሜ ጋር ልጨርስና ከዛ ወደ አንተ እመጣለሁ። ወደ አንተ ሁለተኛ እድል ስለሆነ ተረጋግተህ ግን የማውራት አቅም ካለ ነው አሁን እድል የምንሰጠው። እሺ በደምብ እንድታየው ነው። እኔ ራሴ የምወክለው ሲጀምር ቤተክርስቲያንን አልወክልም። አንድ መናገር እንፈልገው ነገር እንድትማር ነው። ኢየሱስ አምላክ መሆኑን እየተከራከርኩ አይደለም፣ እንድትማር ነው። አክሊል ችግር የለም ብራዘር፣ ችግር የለም። እንድታውቀው ኢየሱስ አምላክ መሆኑን እየተከራከርኩ አይደለም፣ ግን ኢየሱስ አምላክ መሆኑን የተረዳውበት መንገድ ኢየሱስ አምላክ መሆኑን የተረዳውበት መንገድ ኢየሱስ አምላክ ነው ተብሎ ስላልተጻፈ ብቻ ኢየሱስ አምላክ አይደለም ብዬ አልክድም ነው። ልክ ነው እኮ እምነትህ እኮ ጥሩ ነው። ግን አየህ ግን ያመንከው አምላክነቱን ያመንከው ተጽፎም ጭምር አለ። ኦኬ አሁን እውቀት ነው የጨመርከው። አየህ መጽሐፍ ቅዱስ ውስጥ ቃል በቃል የክርስቶስ ኢየሱስን አምላክነት እሱ እግዚአብሔር ስለመሆኑ በግልጽ ይናገራል። የዓለም ፈጣሪ ስለመሆኑ መጽሐፍ ቅዱስ ይናገራል፣ ይመሰክራል። በጣም አያሌ ጥቅሶችን ልንዘረዘርላችሁ። ዮሐንስ ወንጌል ምዕራፍ 1 በደንብ አጥነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ማየት ትችላለህ። መጽሐፍ ቅዱስ በደንብ ብዙ ቦታዎች ላይ ይናገራል፣ ይመሰክራል የክርስቶስ ኢየሱስን አምላክነት። በተለይ ዮሐንስ ወንጌልን ብታጠና ኢንከሬጅ አደርግሃለሁ ወዳጄ፣ በደንብ ማለት ነው። የክርስቶስ ኢየሱስ አምላክነት በደንብ ተነግሯል። ዓለማትን የፈጠረ ስለመሆኑ መጽሐፍ ቅዱስ ይናገራል። ይሄ እንግዲህ ስለ ኢየሱስ ነው። ስለ ማርያም ግን የለም። እና ወንድም አለ። ለዚህ ነው ቤተክርስቲያናችሁ ስለ ማርያም የተጻፈው መጽሐፍ ቅዱስ ውስጥ የሌለ ሐሳብ ነው የምንለው። ለዚህ ነው መጽሐፍ ቅዱስ ውስጥ የሌለ ሐሳብ ነው የምንለው። ለዚህ ነው እንዴ ሜላ ነበርክ እንዴ? እሺ መድኃኒት መሆኗን ላሳየህ። መድኃኒት መሆኗ ቁጥር 20 ላይ እንኳን የሚያወራ ማለቴ አንደኛ ዮሐንስ ነው። እሺ ምዕራፍ 5 ቁጥር 20 ላይ እሺ አክሊል ተረጋጋ። አሁን አሁን እኮ ጊዜ መፍጨት ጥቅም የለውም። አሁን መድኃኒት መሆኗን እሷ የገነት ምንጭ ናት። ችግር ማለት የማትጠቀም ነገር መስሎ ከታየ ዲስከሽኑን መቀጠል አለብን ብዬ አላምንም። አክሊል የምሬን ነው የምልህ። አሁን የምናወራው ሰውን እንዲጠቀም ነው። ማርያም መድኃኒት ናት፣ የዓለም መድኃኒት ናት። አይ ምንጭ ናት። ይኸውልህ የገነት ምንጭ ናት። መድኃኒት የሆነው ያስገኘች ናት። እኔ አልጠየቅኩም። የጠየቅኩ ጥያቄ ምንድነው? እሱ ማርያም የዓለም መድኃኒት ተደርጋ ተፈጥራለች ወይ ነው ያልኩ። አዎ በእሷ በኩል ነው የመጣው። ስለዚህ መኃልየ ሰሎሞን ምዕራፍ 4 ቁጥር መጽሐፍ ቅዱስን አሁን ንግለጥና ማርያም የዓለም መድኃኒት ስለመሆኗ የተናገረበትን ይኸውልህ አዳም፣ የዓለም መድኃኒት እናት ናት። እኔ አልጠየኩም። የማን እናት ናት አላልኩም። የኔ ጥያቄ በደንብ በማስተዋል ስማ፣ በደንብ ስማኝ። ማርያም የዓለም መድኃኒት ናት ወይ ነው ጥያቄ። እሷ ራሷ መድኃኒት ስለመውለዷ ምናምን አለም የጠየቁ፣ ራሷ የዓለም መድኃኒት ናት ወይ ነው ጥያቄ።
የገነት ምንጭ ከሆነች አዎ ማለት ምን መሰለህ? የገነት ምንጭ ማለት ምን ማለት ነው? አሁን ስለ ምንጭ ምናምን አልተጠየቅም። ስለ ምንጭም ስለ ወንዝም ስለ ምንጭም በኋላ እናወራለን። አሁን ጥያቄው ምንድነው? እሱ ማርያም የዓለም መድኃኒት ተደርጋ ተፈጥራለች ወይ ነው ጥያቄው። እሱ ነው የዓለም መድኃኒት ኢየሱስ ክርስቶስ። እኔ ስለ ኢየሱስ አልጠየቅኩም፣ ስለ ማርያም ነው የጠየቅኩ። ወይ አይደለችም በለኝ። መድኃኒትም ናት እሷ። እንደሱ ባይሆን መድኃኒት ናት፣ የዓለም መድኃኒት ናት። ማስረጃ አንተ እኮ ነገርኩህ እኮ የዓለም መገኛው ክርስቶስን የወለደች እሷ ስለሆነች መድኃኒት ናት። ወዳጅ እኔ መድኃኒቱን ወልዳለች አልወለደችም አይደለም ጥያቄው። የዓለም መድኃኒት ስለመሆኗ መጽሐፍ ቅዱሳዊ ማስረጃ ስጠኝ፣ ግለጥን እኮ አስገኝ ከሆነች መድኃኒቱን አስገኝ ከሆነች መድኃኒት ናት አይደል? ግለጥ። አይደለች መድኃኒት ናት የምትል ከሆነ ማስረጃ አንተ እኮ ፉከራ የገነት ምንጭ ከሆነች የህይወት ውሃ ጉድጓድ ከሆነች ወዳጄ የህይወት ውሃ ጉድጓድ ናት። ቅዱስን ግለጥና እኔ ስለ ምንጭ አላወራሁም፣ ስለ ውሃ አላወራሁም። የህይወት ውሃ ጉድጓድ ናት። መኃልየ 4:13 ናት። እኔ ጠየቅኩህን ስማ። ማርያም አዎ የዓለም መድኃኒት ናት ብለሃል። የዓለም መድኃኒት ኢየሱስ ክርስቶስ የዓለም መድኃኒት በሷ ነው የተገኘው። እኔ ስለ ኢየሱስ ስለ መድኃኒቱ አልጠየቅኩም። ማርያምን ነው የጠየቅኩት። ማርያም መድኃኒት ናት ወይ ነው ጥያቄ። መድኃኒት ናት። እንደ ክርስቶስ እንደ ልጇ ባይሆንም መድኃኒት ናት። ምን ላንብብልህ? ማስረጃ አሁን በቃ እሱ ነገርኩህ እኮ ሰማሁ። ማስረጃ ነገርኩህ እኮ መኃልየ 4 እዛ ላይ የገነት ምንጭ እንደሆነች የህይወት ውሃ ጉድጓድ እንደሆነች ይናገራል። የህይወት ውሃ ጉድጓድ ማለት ምን ማለት ነው? እሺ አንብብልህ። አንገትሽ ለሰልፍ ዕቃ መስቂያ እንደተሰራ እንደ ዳዊት ግንብ ነው። ሺህ ጋሻ የኃያላንም መሳሪያ ሁሉ ተንጠልጥለውበታል። ሁለት ጡቶችሽ መንታ እንደተወለዱ በሱፍ አበባ መካከል እንደሚሰማሩ እንደሚዳቆ ግልገሎች ናቸው። ስለ ጡት አልባ ይዘው አይደለም። ቀጥል። እሺ ቀኑ እስኪነፍስ ጥላውም እስኪያርፍ ድረስ ወደ ከርቤው ተራራ ወደ ዕጣኑ ኮረብታ ሄዳለሁ። ወዳጄ ሆይ ሁለንተናሽ ውብ ነው፣ ነውርም የለብሽም። ሙሽራዬ ሆይ ከሊባኖስ ከኔ ጋራ ኑሪ፣ ከሊባኖስ ከኔ ጋራ ነይ። ከአማን ራስ ከሳርኔርና ከኤርሞን ራስ ከአንበሶች መኖሪያ ከነብሮችም ተራራ ተመልከቺ። እህቴ ሙሽራዬ ሆይ ልቤን በደስታ አሳበድሽው። አንድ ጊዜ በዓይኖችሽ ከአንገትሽ ድሪ፣ በአንዱም ልቤም በደስታ አሳበድሽው። ተሳስተ ያውን ጠቅስ ቀጥል። እህቴ ሙሽራዬ እያለ ነው። እህቴ እያለ ነው። ወንድሜ ሚስቴ እያለ አይደለም፣ እህቴ እያለ ነው። አንብበው። ቀጥል ብራዘር፣ ቀጥል። የጠየኩት ጥያቄ ምን ነበር? ቀጥል። የጠየኩት ጥያቄ ምን ነበር? ቀጥል። አሁን እኮ ወደታች ወረድ ነውርም የለብኝም። ከዛ ወደ ቀጥልልኝ እኮ ጥያቄ አቋስታውስኝና ልቀጥል እኮ ነው። የጠየኩት ጥያቄ ምን ነበር? ወንድሜ ይኸውልህ የህይወት ውሃ ጉድጓድ ናት፣ የገነት ምንጭ። ጥያቄን አስታውሰኝ። እኔም ያንተን ጥያቄን አስታውሰኝ። የገነት ምንጭ ምን እንደሆነ የህይወት ውሃ ጉድጓድ ጥያቄ ምን ነበር? የህይወት ውሃ አስገኝ ከሆነች መድኃኒት አይደለችም ማለት ነው? አይደለም ብራዘር፣ ጥያቄው ምን ነበር ነው። አሁንም ጥያቄው ምን ነበር ነው ያልኩህ። አሁን አንብበው። ለማታነበው አሁን ያልኩትን የሚሆን ምለውን ጥያቄውን አስታውሰን ወዳጄ። ሰው እየሰማን ስለሆነ ጥያቄውን አስታውሰን እኮ እየሰማን ነው። ግን አንብብልኝ እኮ አልኩህ። እኔ ጥያቄውን አስታውሰን ለምን ታቆመዋለህ ነው። ጥያቄውን አስታውሰን ወዳጄ። እየጠበቀ ነው ያለ መድኃኒት ናት። አዎ ነች። ኦኬ መድኃኒት ናት አለ። ለሱ ነው አሁን መድኃኒት። እንግዲህ አስቡ፣ መድኃኒት ናት የሚል ሊያሳየን ነው። እሺ አንዴ እህቴ ሙሽራ ሆይ ፍቅርሽ እንዴት መልካም ነው! ፍቅርሽ ከወይን ጠጅ ይልቅ እንዴት ይሻላል!
የዘይትሽም መዓዛ ከሽቱ ሁሉ ሙሽራዬ ሆይ ከከንፈሮችሽም ማር ይንጠባጠባል፣ ከምላሶችሽ በታች ማርና ወተት አለ። የልብስሽም መዓዛ እንደ ሊባኖስ ሽታ ነው። እህቴ ሙሽራ የተቆለፈ ገነት፣ የተዘጋ ምንጭ፣ የታተመ ፈሳሽ ናት። ቡቃያሽ ሮማንን የተመረጡ ፍሬ፣ ያዕቆብም ከዮርዳኖስ ጋር ያለበት ገነት ነው። ናርዶስም ከቀጋ ጋር፣ የሽቱ ሳርም ቀረፋ ከልዩ ልዩ ዕጣን ጋር፣ ከከርቤና እሬትም ከክብር ሽቶ ሁሉ ጋር። አንቺ የገነት ምንጭ፣ የሕይወት ውሃ ጉድጓድ፣ ከሊባኖስ የሚፈስ ወንዝ ነሽ። የሰሜን ንፋስ ሆይ ተነስ፣ የደቡብ ንፋስ ና፣ በገነቴ ላይ ንፈስ፣ ሽቱም ይፍሰስ። ውዴ ወደ ገነቱ ይግባ፣ መልካሙንም ፍሬ ይብላ ይላል። በጣም ጥሩ። ውዴ የተባለው ማን ነው? ውዴ የተባለው ማን ነው? የአንተ ጥቅስ እኮ ነው። እኔ ማብራራትና በጣም ጥሩ። አንቺ የገነት ምንጭ፣ የሕይወት ውሃ ጉድጓድ። የሕይወት ውሃ ጉድጓድ ከሆነች የሕይወት ውሃ ሕይወትን ድንግል ማርያም ናት። ሌላ ማን ሊሆን ይችላል? ማሰጃ። የሕይወት ውሃ እሱ ነው። የሕይወት ውሃ እሱ ነው። የሕይወት ውሃ አይደለም እሱ? ክርስቶስ አይደለም ነው? ስለ ኢየሱስ እኮ ጥያቄ። የሕይወት ውሃ ክርስቶስ ነው አይደለም? ወንድማችን ዳኒ፣ ስለ ኢየሱስማ ጥያቄ የለውም እኮ። ስለዚህ አንቺ የገነት ምንጭ፣ የሕይወት ውሃ ጉድጓድ ከሆነች መድኃኒቱ የተገኘው መድኃኒት ናታ። ምንጭ ተብላ መድኃኒት ናታ። ለዓለም መድኃኒት ናታ። መድኃኒቱን ሰጪ ናታ። ከኪስ ማርያም ኢየሱስን አልሰጠችንም። ኢየሱስን አልሰጠችንም ብራዘር። እንዴ ልጇ እኮ ነው። ልጇ እኮ ነው። ኦርስ ልጇ ነው። ግን የሰጠው ግን ማን ነው? መጽሐፉ ማን ነው ሰጪው የሚለው? እግዚአብሔር አንድያ እሷን ሰጥታለች። በእሷ በኩል ነው የመጣው። ቆይ አንዴ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደዋል ነው የሚለው። እሺ የሕይወት ውሃ ጉድጓድ ለምን ተባለች? አንዴ አልተባለችም። ኧረ አነበብኩ እኮ አነበብኩ። ምኑ ጋር ማርያም ስለምኗ በምን አወቅ? በደንብ ነዋ። ከእሷ ውጭ የሕይወት ውሃ ጉድጓድ በእሷ በኩል ነው የመጣው። ግምት አታውራ ወዳጅ። የሕይወት ውሃ ጉድጓድ የተባለ ከሱ ውጭ አለ? ግምት ልንሰማ ከጌታ ውጭ የሕይወት ውሃ ጉድጓድ የተባለው አለ ወይ? ዳኒ አስወራኝ ወዳጅ። እየጠበቅን ነው። እንድራት አታርገኝ። እያወራሁ ነው። ግምት አታውራ ነው እያልኩኝ ያለሁት። አሁን የአንተን ግምት ነው እየነገርከን ያለውና የሕይወት ውሃ ጉድጓድ የተባለ ከክርስቶስ ውጭ አለ በመጽሐፍ ቅዱስ? አዎ ስለ ኢየሱስማ ስለተነገረን እኮ ነው። አየህ የሕይወት ምንጭ ውሃ እሱ እንደሆነ መጽሐፍ ምጠይቅ እኮ የሕይወት ውሃ ጉድጓድ የተባለ ከክርስቶስ ውጭ አለ ኢየሱስ? ቆይ አንዴ አየህ ስለ ኢየሱስ ተነግሮናል። ቆይ አንዴ አትደረብ ብራዘር። አየህ ኢየሱስ ክርስቶስ አዎ ምንም ጥያቄ የለውም እሱ የሕይወት ውሃ ነው። ምንም ጥያቄ የለውም። ስለ ኢየሱስ ተነግሮናል። ኦኬ አሁን ጥያቄው ስላልተነገረችን አንተ ግን ስለምትላት ስለ ማርያም ነው ጥያቄው እኮ። የገነት ምንጭ ተባለች ማርያም። አትደረብ ብራዘር። የገነት ምንጭ ናት ያላትን አንድ ሰው አሳየኝ ከእግዚአብሔር ቃል። ይኸው ማርያም ማለት ዘሰለሞን ምዕራፍ 4 ቁጥር ማርያም አላለማ። ለምን መሰለህ ማርያም አላለም። በግምት አታውራ ብራዘር። የገነት እና ልንገርህ እንጂ አስረዳህና ስማኝና ከዛ በኋላ ደግሞ ትቃወምኛል እኮ። ግምትህ ነው አይደለም? ማን መስማት የፈለግኩት መጽሐፉ ካላለ ቃል በቃል የተጻፈ ነገር ግምት። አሁን ለምሳሌ ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች የሚለው ማርያም ይላል አይደል? ማርያም ሆነች ግን ተቀብለሃል አይደል እኮ? ማርያም እንደሆነች የተቀበልኩት እኮ አዲስ ኢሳይያስ ላይ አሁን ማርያም ተብሎ ተጽፏል። ማርያም ተብሎ ተጽፏል። ያ ትንቢት ድንግል ስለመጸነሷና ቆይ አትደረብራት። ያ ትንቢት ድንግል ስለመጸነሷ ያ ትንቢት በአዲስ ኪዳን ላይ በማርያም ሕይወት ተፈጽሞ አይቼዋለሁ። መጽሐፍ ቅዱስም በስርዓት ቆይ አንዴ አትደረብራት። ኦኬ እዚህ ክፍል ላይ ግን የተገኘው ይሄ የተባለችው ሴት የተገለጸችው በዚህ ደረጃ ላይ የተገለጸችው ሴት ማርያም ናት የምትል ከሆነ ጥያቄ ልጠይቅ። ጠይቀኝ። እሺ ጥሩ። እሺ ማን ነው ጡቷን እያደነቀ ያለው? ወንድሟ እህቴ እያለ አይደለ? ሰለሞን የዳዊት ልጅ አይደል?
የማርያም ወንድም ማን ነው እንዴ? የዳዊት ልጅ አይደል እንዴ? የማርያም ወንድም ሰለሞን የዳዊት ልጅ አይደለም ወይ? የማርያም ወንድም ማን ነው? ወንድሜ ኢየሱስ የዳዊት ልጅ ነው አይደለም? የማርያም ወንድም ማን ነው ያልኩህ። በቃ ነገርኩ። በዘር ግንድ ውስጥ አለ ሰለሞን። የማርያም ወንድም ሰለሞን የጻፈው ሰለሞን አይደለም ወይ እኮ? የማርያም ወንድም ነው ወይ? ጡቷን ነው እያደነቀላት ያለው ወንድሟ እንዴ? ይኸው ተጽፎ ይል ተቀምጦ ሌለ እንዴ ወንድሟ ኖርማል። እኔ የእህቱን ጡት ነው አድማየር እያደረገ ያለው። አዎ ያጠባችው እሷ ስለሆነች ያንን የህይወቱ ውሃ ያጠባችው እውነተኛይቱ እሷ ድንግል ስለሆነች ማለት ነው። ወንድሟ የእህቱን ጡት በጣም እያደነቀ ያወራል። እህቴ ሙሽራዬ ያለው ኖርማል ናችሁ ግን ጋይስ? አንተ ኖርማል ነህ ራስህ? ለቆይ ረጋ በል ብራዘር፣ ረጋ በል። እንትን እኮ ነው አንተ እንደ ዓለማዊ ፊክሽን ያየው መጽሐፍ። አንዴ ብራዘር፣ አንዴ ፊክሽን አይደለም። ስሜት አያቱን ወዳጅ፣ ስሜት አያቱን። መጽሐፍ ቅዱስ ፊክሽን አይደለም። ስሜት አያቱን በመንፈሳዊ መነጽር የሚታይ ወዳጅ ሆይ ማለት ስሜት አያቱን ስትባል ስማ ብራዘር። ኧረ እኔ ስሜት አያለሁም ወንድም። በቃ አትደረብ፣ ሰው ሲያወራ አትደረብ። ስሜት አያቱን። እሺ ወዳጄ ሆይ እነሆ ውብ ነሽ፣ እነሆ አንቺ ውብ ነሽ። በአይን እርግብ መሸፈኛሽ ውስጥ አይኖችሽ እንደ እርግብ ናቸው። ፀጉርሽ በገላድ ተራራ ላይ እንደሚወርድ እንደ ፍየል መንጋ ነው። ጥርሶችሽ ታጥበው እንደተሸለቱ ሁለት መንጋ እንደወለዱ ከእነርሱ መካከል እንደሌላቸው መንጎች ናቸው። ውበቷን ነው ወንድምየው እየገለጸ ያለው ነው እያልከን ያለው። እሺ እንቀጥል። ወንድም ስለመሆኑ ልናይ ነው። እሺ ችግር የለም። ከንፈሮችሽ እንደ ቀይ ሐር ፈትል ናቸው፣ አፍሽም ያማረ ነው። በአይነ ርግብ መሸፈኛ ውስጥ ጉንጭሽና ጉንጮችሽ እንደተከፈለ ሮማን ናቸው። አንገትሽ ለሰልፍ ዕቃ መስቂያ እንደተሰራ እንደ ዳዊት ግንብ ነው። ሺህ ጋሻ የኃያላንም መሳሪያ ሁሉ ተንጠልጥለውበታል። ሁለቱ ጡቶችሽ መንታ እንደተወለዱ በሱፍ አበባ መካከል እንደሚሰማሩ እንደ ሚዳቆ ግልገሎች ናቸው። አሁን ማርያምን ነው እንደዚህ የገለጻት ያለው እያልከኝ ያለው ምንድነው? አንተ አሁን እንትን ያለ ምንድነው? ንገረኝ እስኪ። ወንድሟ ማለት ነው። ምን ችግር አለው? ወንድሟ ነው ያደነቀ። ኦኬ ችግሩን ንገረኝ እስኪ። አንተ አሁን ፖለቲካውን ተውና ችግሩን ንገረኝ እስኪ። ያንተን ጥቅስ እኔ ማስረዳት አለብኝ ወይ? በቃ ስለዚህ ብዙ ችግር አለ። ብዙ ችግር አለ። ቆይ አንዴ ሳትገባብኝ ልመልስልህ። አንዴ ሆልድ ኦን ወዳጅ፣ አንዴ ሆልድ ሳትገባ ልመልስልህ። መረጃውን ያመጣሁት እኔ አይደለሁ ወንድማችን። እሺ ጥሩ። እህቱ ማናት? በቃ እህቴ ሙሽራዬ ብሏታል። የዳዊት ልጅ ማለት እሱ። በቃ እህቴ ሙሽራዬ ብሏታል። ማነው ዳዊት? ማነው ዳዊት? እናታችን ናት ለእኛ፣ ለእሱ ደግሞ እህቱ ናት። ቀድሞ አይቷታል በራይ። በቃ እኮ ምንም ግልጽ እኮ። ማርያም የሰለሞን እህት ናት። ምን ችግር አለው? የሰለሞን እህት ናት ማርያም። የአብርሃም ዘር አይደለች እንዴ? የአብርሃም ልጅ እኮ ነች። በአብርሃም ግንድ ውስጥ ያለች አለች እንዴ? ማርያም የሰለሞን እህት ናት ወይ ነው ያልኩ ወንድሜ። ነገርኩ እኮ። ምን ትነግረኛለህ? የሰለሞን እህት ናት ወይ ማርያም? አዎ። እሺ ማስረጃ አስጠኝ እንዴ። የዳዊት ልጅ አይደል እንዴ እሱ? ማስረጃ አስጠኝ ነው ያልኩ። በኢየሱስ የዘር ሐረግ ውስጥ ማቴዎስ 1 ላይ ገብታ እኮ ማስረጃ አስጠኝ። የዳዊት ማቴዎስ 1 ላይ ገብታ አንብብ። ማቴዎስ 1 ላይ ምን ይላል? እስቲ እናንብበው። የኢየሱስ ክርስቶስ የዘር ሐረግ ግንድ ይናገራል። እንደውም ዮሴፍ የኢየሱስ ዘመድ እንደሆነ ይናገራል። እስቲ እንቀጥል ብራዘር፣ እናሳየን እስቲ። እሺ ቁጥር ስንት ላንብበው? ዮሴፍ ዘመዷ እንደሆነ ታውቃለህ? የድንግል ማርያም ቁጥር ስንት ላይ ላንብብልህ? ማቴዎስ ምዕራፍ አሉ አበለ የምትላት ማለት ነው የምትለው
ዘጸአት 16 ላይ ግባና አንብበው። ማቴዎስ 1:16 አንብበው። እሺ ያዕቆብም ክርስቶስ የተባለውን ኢየሱስ ክርስቶስ የወለደችውን የማርያም እጮኛ ዮሴፍን ወለደ ነው የሚለው። አንብበው ቀጥል። እንግዲህ ትውልዱ ከአብርሃም እስከ ዳዊት 12 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ። በቃ ዮሴፍ የኢየሱስ ዘመን ነው አይደለም? አሁን ስለ ዮሴፍ አልጠየቅኩም እኮ ጠባቂዋ ማን ነው? ዘመዷ አይደለ? ጠባቂዋ አሁን ባሏ የምትሉት ዘመድ ነው። የእርሱ ላይ ደግሞ ሄደን እሱን እና ችግር የለም እኮ ነው ጥያቄው ነው። አይ እንደዚህ አስሬ የሌላ ቦታ ላይ እየሄድክ አይደለም። ዮሴፍ እናወራለን። ዮሴፍ እጮኛዋ ነው፣ ዘመዷ ነው። ዊል ዲስከሲት። አሁን የተጠየቀው ጥያቄ ሰለሞን የማርያም ወንድም ነው ብለሃል። ወራሽ አሁን ስለ ዝምድና አለም እያወራን ያለ እኮ ነገር ዮሴፍ የሷ ዘመን የክርስቶስ ዘመን አይደለም። አንዴ ብራዘር ዮሴፍ የክርስቶስ ዘመን አይደለም። ወዳጅ አንዴ ተረጋጋ እኮ ላመጣልህ እኮ ነው። የተጠየቀው ጥያቄ ሰለሞን ወንድሟ ስለመሆኑ ማስረጃ አምጣ እኮ። እሱን እኮ ልሰጥህ እኮ ነው። ዮሴፍ የኢየሱስ ዘመን ነው አይደለም? እዚህ ላይ አሁን እዚህ ታሪክ ላይ ማቴዎስ 1 ላይ ወዳጅ አፍጥ ነው። ዮሴፍ የኢየሱስ ዘመድ ከሆነ ጠባቂው ሆኖ እሱ ከመጣ አዳምጠኝ። እሱ የኢየሱስ ዘመድ ከሆነ የማርያም ዘመድ ነው ማለት ነው ዮሴፍ። ወዳጅ አሁን ግምተውና ወዳጅ ዮሴፍ ደግሞ አዳምጣ። ኧረ እባክህ ስማኝ። አሁን ስለ ዮሴፍ ደግሞ የዳዊት ልጅ ሰለሞን ላይ ሰለሞን ወንድሟ ስለመሆኑ ማስረጃ። ከዛ ደግሞ ስለ ዮሴፍ ደግሞ ፕሊዝ ዮሴፍ የዳዊት ልጅ ከሆነ አዳምጠኝ ወዳጅ። በዳዊት የዘር ግንድ ውስጥ ዮሴፍ ካለ የኢየሱስ ዘመድ ከሆነ አየው፣ የኢየሱስ ዘመድ ከሆነ አዎ አዳምጠኝ። ግምት አታውራ ወዳጄ፣ ማስረጃ ስጠኝ። ኢየሱስ ደግሞ የማርያም ልጅ ስለሆነ ማለት ነው። አዳምጥ፣ ማስረጃ ስጠን። የማርያም ልጅ ስለሆነ አዳምጥ። ኢየሱስ የማርያም ልጅ ከሆነ ልጅ ከሆነ አዳምጠኝ። ኧረ እባክህ እንድትረዳ ስማኝ። የዳዊት ልጅ እኮ የተባለው እኮ በማርያም የዘር ሐረግ ውስጥ ግምት ነው የምታወራው ወዳጅ። አሁን እኛ ግምት የዳዊት ዘር ኢየሱስ በዳዊት ዘር ወዳጅ። አሁን ማርያም አዳምጠኝ። ማርያም በዳዊት ዘር አለች የለችም? ወዳጅ ይሄን ብቻ እንጠይቀህ ዳኒ። እንደዚህ ብናደርግ ግምት ሰለችን ባጭሩ እንትን ያደርግልን። መኃልየን አንብቦት የሚያውቅ ከሆነ መኃልየ ላይ እዛው ቆሞ ምዕራፍ 3 አንብበው እስኪ። አዎ ግምት ሰለችን። እሺ እንመጣለን። ግምት ነው የምታወራው። የመጀመሪያው ጉዳይ ዳንኤል ደንግጣል። ያለ እውቀት የሚያወራ ሰው ሊያስደነግጠኝ አይችልም። ኢየሱስ የዳዊት የተባለው አዳምጠኝ ፕሊዝ። ከደማምጠት ማታወራ ከሆነ ልሰማ አልችልም። ልጠይቅህ ወንድማችን፣ እባክህ ስለምን በክርስቶስ ለምን ኢየሱስ ክርስቶስ በእውቀት ስታወራ ትገባል ወዳጅ። ማለት ይሄን ያክል ነው ትግልህ ማለት ነው ወዳጅ። እሺ ማለት ከአንተም ብሶ ማለት ነው ብራዘር፣ ከአንተም ብሶ ከዛ ሌላ ወሬ ለማውራት ትሞክራለህ። እና አይዞ አጭሩ ጉዳይ ምንድን ነው? እሱ መጽሐፍ ቅዱስ ላይ ያለችው ማርያም ኦርቶዶክስ ውስጥ የለችም። ኖራ አታውቅም። ኖራ ማለት ነው ግራ የምትጋቡትና ያልሆነ ጡዘት ውስጥ የምትገቡት። ስለዚህ እኮ ነው ይሄ ሁሉ ትግል የምትገባው ማለት ነው። በዚህ ሁሉ ትግል ውስጥ አንድ ጥቅስ ጠቅሰ ማርያም መጽሐፍ ቅዱስ ውስጥ ያለችው ማርያም ኦርቶዶክስ ውስጥ ስለመኖሯ የምታስረዳበት ምንም ማስረጃ የለም። ጥያቄው ስለምንድን ነበር? ማርያም መድኃኒት ናት። መጣን አየን። ማርያም መድኃኒት ናት የሚል ትምህርት አለው እዚህ ክፍል ላይ የለም። ምንጭ ብሎ እያወራ ያለው ከላይ ጀምሮ ሐሳቡን መረዳት መገንዘብ ይቻላል።
ኦኬ እያነጻጸረ ያለው ሰው በሚገባውና በሚገልጸው እሷ በምትረዳውና በሚገባት ቋንቋ የተሻሉ ሐሳቦችን አንስቶ እያወራ ነው እያደነቃት ነው ያለው ብዙ ሐሳቦች አሉ ተራራ ተነስተዋል እህቴ ሙሽራዬ ወይ ፍቅርሽ እንዴት መልካም ነው ፍቅርሽ ከወይን ጠጅ ይልቅ እንዴት ይሻላል የዘይትሽ መዓዛ ከሽቶ ሁሉ በጣም ብዙ ፍቅርን ሊገልጡ የሚችሉ ቃላቶችን እየተጠቀመ ነው እየገለጸላት ያለው ለሙሽሪት ይሄን ነው የምታየው ከዛ ውጪ ከማርያም ጋር እያይዘ ስለ ማርያም ነው ልትልበት የምትችለው ግን አንዳች ማስረጃ የለም እና ደስ ይለኛል እንደዚህ ግራ ስትጋቡ ማየት በጣም ነው ደስ የሚለው ስለሌለ ማለት ነው ይሄ ሁሉ ትግል መጽሐፍ ቅዱስ ውስጥ የሌለው የማርያምን ትምህርት ለማሳየት ነው የምትታገሉትና አይዞ ብራት አይዞ እሺ ሌላ ኦርቶዶክሳዊ ካለ እንቀበል ሌላ ኦርቶዶክሳዊ በጨበጣ ቅድም ደንግጦ እንደሮጣ ለዘመናት የዘመዷ ትመጣኛለች ግን እኔ የዘመዷ ጨዋታ ትመጣኛለች ገና ሲገባው እህትነች አለ የሰለሞን እህት የቤተ ዘመድ ማህበር አደረገው እስቲ እኔማ ከራሳቸው መጽሐፍ ራሱ ላጣለው አስቤ ነበር ማርያም ከሆነች አንድምታው አለ እንዲያጠገብ አንድምታው አለኛው አንድምታው አንድም እያለ ብዙ ነገሮችን ይዘረዝራል አንድም ያስገባል እሺ እስቲ ካለ እስቲ ያስገባው አንድምታውን የሚቀበል ከሆነ ራሱ እሺ ሳትጮ ረጋ ብለህ እስቲ አውራ ብራዘር ቀን ይውጣል ራሳችሁ ያስወጣችሁኝ እኔ ደንግጬ እንደወጣ አድርጋችሁ ትናገራላችሁ ራሳችሁ ያባረራችሁ አሁን ወደ ዋናው 300 ሰው ነበር እኔ በእውነት ማባረር ማይችል ይሄ እኮ ጉብዝናም አይደለም ወደ ሐሳቡ ለዚህ እኮ ነው የምትወጣው አሁን ወደ ሐሳቡ እንምጣና እህቱ መሆኗን አረ ለምን መጀመሪያ የሆነውን መጀመሪያ እንነጋገርና እንጨርስ ከዛ እንደሆነ ደግሞ ታሳየኛለህ ቆይ ስማ አይ ለዚህ እኮ ነው የምናስወርድ አትሰማም ሜሎስ ለምን ታወርደ እንትን ሚውት ታደርገኛለህ አዎ ስለማሰማ ነው ራስን ችለ ሚውት አድርግ ለምን ሰማሃለሁ መጀመሪያ የጠየቀኝን መጀመሪያ ይኸውልህ መቼ ጠየቅኩ ሳልጠይቅህ ነው እንዴ የጠየቀኝን ይለኛል ሳልጠይቅህ ገና ከሆነ ያስገባው መጀመሪያ ስማ ማህሌተ ዘሰሎሞን ላይ ያቺ ሴት ሙሽራ ነች ወይስ አይደለችም የመጀመሪያው ጥያቄ እሱ ነው ነች ሙሽራ ምን ማለት ነው ሙሽራ የሚባለው ለሚያገባ ሰው ብቻ ነው እንዴ ምን ማለት ነው ያልኩህ ነው ወይ ነው አንተን ጠይቀህ እኔ የምጠይቅህ ለምንድን ነው የማትመልሰው በቃ ሙሽራ የሚባለው ለሚያገባ ስለ ባልና ሚስት ብቻ የሚያወራ አይደለም ሙሽራ ማለት ምን ማለት ነው ያልኩት ወዳጅ ሙሽራ ነው የትላንት ነው ዲቤት ዘለ ባት ምን ማለት ነው ባት ነው እሱን እዛ ለኡስታዙ ጠይቀው አሁን ሁለተኛው ሁለተኛው እሺ ስለ ቤተክርስቲያን ነው የሚያወራው ወይስ አይደለም ስለ ቤተክርስቲያን ነው የሚያወራው ወይስ አይደለም ከእናንተ እነሱ ናቸው የሚሻሉት እናውቃለን እሱማ መንፈሳቸው አንድ እንደሆነ ከሙስሊሞች ጋር ለመሰለህ ከነሱ ስለ ቤተክርስቲያን ነው የሚያወራው ወይስ አይደለም ጢሞቴዎስ ላይ ገባና አንተ አሁን እቴ ሙሽራዬ ሲል
ሚስቴ ሙሽራ ያላል። አሁንም እየሰማ አይደለም። ስለ ቤተክርስቲያን ነው የሚያወራው ወይንስ ሚስቴ ያለ እንዴ? ስለ ቤተክርስቲያን ነው የሚያወራው ወይንስ አይደለም? አይ እንደ ሚስት አድርገህ አስበህ ከሆነ ሚስቴ ያላለም ነው። አልጠየቅኩም። ስለ ቤተክርስቲያን ነው የሚያወራው ወይንስ? አንተ ስለጠየቀኝ እኮ አይደለም መልስ የምሰጥህ። እህቴ ሙሽራ ያለ ነው ያለው። ሚስቴ ያለ ታዘቡ። ያላችሁ ኦርቶዶክሳውያን ታዘቡ። መጠይቆ ሌላ እሱ የራሱን ጥያቄ እያመጣ ነው። ምን እቴ ሙሽራዬ እያለ ነው ያወራው ወይንስ አይደለም? እቴ ሙሽራዬ ማለት ሚስቴ ሙሽራዬ አይደለም ያለው። ወዳጄ ለመጨረሻ እድል ነው የምሰጥህ። ስለ ቤተክርስቲያን ነው የሚያወራው ወይንስ አይደለም? ስለ ድንግል ማርያም ነው የሚያወራው። አልጠየቅኩም። ስለ ቤተክርስቲያን ነው የሚያወራው ነው ወይንስ አይደለም በለኝ። አይደለም። በጣም ጥሩ። የአባቶችን ትርጓሜ ትቀበላለህ? እኔ እናንተ ያለው መጽሐፍን አላምነው። የአባቶችን ትርጓሜ ትቀበላለህ ወይ? እንኳን የአባቶች የገድል መጽሐፍን አይደለም መጽሐፍ ቅዱስን እየበረዛችሁ አይደል? እናንተ የአባቶችን ትርጓሜ ትቀበላለህ? መጽሐፍ ቅዱስን እየበረዛችሁ አይደለም? አዲስ መደበኛ ትርጉም እያላችሁ ትቀበላለህ ወይ? ራሳችሁ ትምህርት እያጣመማችሁ አይደለም? ትቀበላለህ ወይስ አትቀበልም? ወዳጄ ወንድማችን ትክክለኛው ቤተክርስቲያን ያለውን እቀበላለሁ። እናንተ እጅ ያለውን ግን አልቀበልም። በቃ ማትቀበል ከሆነ ጨርሰናል። ቴንክ ዩ። በቃ በእናንተ እጅ ያለውን አልቀበልም። ትርጓሜውን ማስካርከው ትርጓሜውን ጣለ። በየትኛውም አያስገባው። ማርያም ነች የሚል የለም። ስለ ቤተክርስቲያን ነው የሚያወራው። እንግዲህ በራሳቸው ትርጓሜ በኦርቶዶክስ ላሳየው ነበር። እንግዲህ ስለማያውቀው ስለፈራ በእናንተ እጅ ማለት ጀመረ። አንድም ተውማ አንድ ማርያም ነች አንድም አብ ነው ብሎ ነው ያስቀመጠው። አረ ኦኬ፣ ሁለቱንም አስቀምጧል። አብ ነው መገኛ አብ ነው ብሎ አስቀምጦታል። ማርያም ስለ ስጋው ከሆነ ማርያም ነች፣ ስለ ቃል ከሆነ አብ ነው ብሎ ነው ያስቀመጠው። አንድም አሁን አብ ነው ብሎ ኖሮ ይገስጸኝ ነበር። የጨነቀለት ሙሽራ ነው ብለዋል። ሙሽራ ነው ይላል። ሰማው አይደለ? ከእናንተ ሙስሊሞች ይሻላሉ አለ። እኛም እናውቃለን። አንድ መንፈስ ስለሆናችሁ ተመሳሳይ ላባ ያለው ወፎች አንድ ላይ ነው የሚበሩት ይባላል። እናውቃለን በደንብ። አንቺን በሰማይ ተቀበለው እስቲ። እሺ፣ ሀገራችን በሰማይ ነው። ሀገራችን ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ከየት ነህ? ከዚሁ ነው፣ አዲስ አበባ ነው። አይ ከየት ቤተ እምነት? ከኦርቶዶክስ ነው። ከኦርቶዶክስ። እሺ፣ ስለ ነገረ ማርያም እያወራን እንገኛለን። በኦርቶዶክስ ነገረ ማርያም ምን ይመስላል እያልን ነውና እንጠይቅህ። ኧረ እኔ ለራሴ ጥያቄ ነው ለራሴ ጥያቄ ኑሮኝ ነው። ይሄ 81ዱ መጽሐፍ ቅዱስ ላይ ገና ገጹ ላይ ግልጥ ስናደርገው የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ ነው እና የሚል መጽሐፍ ከእግዚአብሔር ቃል ደግሞ ወንጌልን ለዓለም ሁሉ ነው ስበኩ የሚለውና መጽሐፉ እንዴት ነው? አይ ርዕሳችን ስለ ማርያም ነው። ሌላ ከሆነ ርዕስ ስለ 80ዱ ከሆነ ኦርቶዶክሶቹን ጠይቃቸው። አንተ ኦርቶዶክስ ከሆንክ ስለ ማርያም ነው እያወራን ያለ ነው። ይቅርታ ርዕሳለን ታወራለህ በዚህ ጉዳይ ላይ? እሺ
አይ እንዴ ምን ጸሐፊያኖቹን ይጠይቃቸው አይሻል? ኦርቶዶክስን ይጠይቃቸው። ስለ ማርያም የምታወራ ከሆነ መቀጠል እንችላለን። ቀጥል። እሺ ወንድሜ፣ እሺ ጥሩ ነው። ኧረ እሺ፣ በኦርቶዶክስ ያለው ነገር ማርያም ጤናማ ነው ብለህ ታስባለህ? ምን የሚለው ቃል ነው? ጤነኛማ ጤነኛ ያልሆነ የሚሆነው ምን የሚለው ላይ? አይ ጠቅላላ ነገረ ማርያም ወይ ኦርቶዶክስ ቤተክርስቲያን ጤናማ ነው? አግኝቼም አላውቅም። ስለ ነገረ ማርያም ስለ ማርያም ተምረህ አታውቅም? እሺ፣ ማርያም አማላጅ ነች? ቃሉ ላይ አልተጻፈም። አንተ ኦርቶዶክስ አይደለም። ቻው። እኔም መጀመሪያ ማወቅ ያለው ኦርቶዶክስ አይደለም። እሺ አይ አይደለም፣ ኦርቶዶክስ እንትን ለማለት ፈልጎ ነው። ለጥያቄ አድርጎ ለመጠየቅ ፈልጎ ነው እንጂ አይደለም። ኦርቶዶክስ አይደለም። ትንሽም ቢሆን እኮ የመለየ ጸጋል እንትላል። ትንሽም ቢሆን ይቺ ማጠፋንም ፕሮፌት ይላል። ሌሊት 8 ተኩል ላይ ቁጭ ብለን ድራማ ማን ሰራ? አይመቸንም። ራሳችሁ ሆናችሁ ነው። ጸዲ ሲነጊ መስማም ስንት ጊዜዋ የሆነት ነይ ሲጸዲ እስቲ ቢያንስ ሲሰላም በይን። የምር ቢያንስ ድምጽሽን ሰላም በይን እስቲ። ሰላም እንዴታመሻችሁ። እስማ ምን ድምጽ ከሰማሁት ስንት ዘመን ይመስልሽ? ጸዲ ነች እንዴ? እንዴት ነሽ? አይገርምም? ሰላም ነው፣ እግዚአብሔር ይመስገን። አሜን። ረጅም ጊዜ ሎንግ ታይም በጣም ያ እከታተላችኋለሁ እኮ ግን ያው አልተቀየራችሁም፣ ያው ነው። ጥያቄ ካለ ጠይቁኝ፣ ማስረጃ ግን እንዳትሉኝ እሺ። ሜላዮ ጠይቅ ያለ ማስረጃ እየተባልክ ነው። ያ ለዚህ እኮ ነው ጸዲ ደስ የምትለን። ያለ ማስረጃ እሱማ ሁሉ ነገር ያለ ማስረጃ ነው ያለው ጸዲ። እኛ አብዛኛውን በእምነት ሞኝነት ስለሆነ የተቀበልነው። እሺ ጠይቀሽ እንዴ? ሰሞኑን ባነሳ ነው ኢሹ ላይ ሰምተሻል? ስለ ማርያም ድንግልና እያወራን ነበር ሰሞኑን። ኦኬ፣ አልሰማሁም። አልሰማሽም? እሺ፣ የማርያም ድንግልናን ያረጋገጠ ሰው አለ እንዴ? እንዴት ማለት? የማርያም ማህፀን ውስጥ ወይም የማርያምን ማህፀን በእጅ በመንካት። አረ በስመ አብ ወልድ። አረ ተው ሜሎስ፣ ምን ነካ? ጥሩ ሰው አልነበርክ? ታምረ ማርያም ላይ ነው ያለው ዘዴ። ሜላ ግን ማርያምን መታመን ነበረባት። ድንግል ነኝ ካለች ማመን ነበረባቸው። መንካት ራሱ በጣም ፌር አይደለም። እንዴ ያለ ታምረ ማርያም ላይ ሰሎሜን ታውቂያታለሽ ዘዴ? ሮሚ ሰሎሜ እህቴ የማርያም እህት የማርያም እህት መዝሙር የሆነ መዝሙር አለ። እህቴ ሰሎሜ የማርያም እህት ናት ተብሎ ይታመናል። አይ የማርያም እህት አይደለች። ማርያም እኮ ወንድም የላት፣ ብቸኛ ልጅ ነች። የሆነ መዝሙር አለ፣ አታውቀውም? ሜሎስ የድሮ መዝሙር እህቴ ሰሎሜ የሚል እኔ አላውቅም። እህቴ ሰሎሜ የሚል እህቴ ሙሽራ የሚል ነው የማውቀው። ላሳይሽ እስቲ ምን እንደሚል ጽፉ።
እሺ እሺ ይታይሻል። ሰሎሜ ታነቢያለሽ? አንብብልሽ። አንብበው። እሺ ሰሎሜም አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ቀረበችና እጇን ዘርግታ ማኅፀኗን ዳሰሰች። በዚህም ጊዜ የሰሎሜ እጆች እሳት እንደገባ ጅማት እርር ኩምትር አሉ ይላል። ኦኬ ቀጥሎ ምን ትያለሽ? እኮ ድንግልናዋን ቼክ ልታደርግ ነው ይላል። እንዴት አለ? አዎ እኮ ቀጥለው እስቲ። እሺ ከፍ አድርጌ ላሳይሽ ድንግልናዋን ቼክ ለማድረግ እንደሆነ ከራሱ ከመጽሐፉ ሃርድ ኮፒውን ላሳይሽ። ከዚህ በፊት ግን አበበሽው አታውቂም? እኔ አንብቤ አላውቅም። ተአምረ ማርያምም የለኝም። ግን እርግጠኛ ነህ? ስንት ተአምረ ማርያም ነው ያለው? የተለያየ ቨርዥን እኮ ነው ያለው። ይህንን ትቀበሏለች የኢትዮጵያ ኦርቶዶክስ? እንዴ በደንብ እንጂ። ቆይቺ ናት ኦርቶዶክስ ምናምን ብላችሁ ለመፍረድ እንትን አትበሉ። መጀመሪያ እርግጠኛ ሁኑ። ሙስሊሞች እንዳያዩት። ዳኒ እኔ የተቋረጥኩት አለሽ ጸድዬ አለሽ መጽሐፍ ላምጣልሽ ብሎሽ ነውና ባይዘው ግን ጠፍተሻል። በጣም በሰላም ነው አለሁኝ እኮ። አረ በጣም ጠፍተሻል ጸድዬ፣ የምር እንዲሁ ራሱ ጠፍተሻል። እንደ በፊት አይደለሁም። አይ እኔ እንዲህ አይነት ብዙም እኮ እርግጠኛ ሳላነበው መቀበል አዶን ነው። የድሮ ፍቅራችንንማ አትታዩ። እሺ ሃርድ ኮፒ ላሳይሽ ብዬ ነው። እሺ 29ኛ ታምር ይላል። ዮሴፍ ለእመቤታችን አዋላጅ ይፈልግ ዘንድ ዓይኖቹን ወደ ቤተልሔም ተራራ አንቅቶ እንደተመለከተ ይላል። ልመኗ ክብሯ እንልለፈው። በዚያም ጊዜ ዮሴፍ ወደ ቤተልሔም ተራራ ዓይኑን አቅንቶ ሲመለከት እነሆ አንዲት ሴት ወደ እሱ ስትመጣ ሳለ አየ። እሱም ወደ እሷ ሲገሰግስ ሄደና ሰላምታ ሰጣት። ያችም ሴት ወዴት ሄዳለህ? ምንስ ትፈልጋለህ? ብላ ጠየቀችው። እሱም አዋላጅ እፈልጋለሁ አላት። ያችም ሴት በዚህ አካባቢ ለመውለድ የደረሰች ነፍሰ ጡር ሴት ማናት እሷ ስትል ጠየቀችው። ዮሴፍም በመንፈስ ቅዱስ ግብር ጸንሳ የነበረች ማርያም ትባላለች አላት። ሴትዮዋም የምትናገረው ነገር እውነት ነውን? አለችው። ናገረው ነገር እውነት ነውን? አለችው። ናገረው ነገር እውነት ነውን? አለችው።
አሃ ዱበል ተዘረገፋችሁ አይገርም? እሺ ኔትወርክ ነው ወይንስ እንጃ ምንም የሆነው ነገር የለም። እንዳለ ተዘረግፎ ነው ያየሁት እኔ ራሴ። ይሄ ሀሳብ እኮ ሲነሳ ታውቃለህ፣ ሁለተኛውን ቪዲዮ እንኳን አስወረዱት። ኧረ እባክህ የመጨረሻውን ሪፖስት ያደረግነው ሁለተኛውን ቪዲዮ 5 ሰዓትም አልቆየም። በስመ አብ። እሺ ምን የቱ ጋር ነበርኩ? ማርያም ትባላለች አላት። ሴትዮዋም የምትናገረው ነገር እውነት ነውን አለችው። ዮሴፍም መጥተሽ ልታይ ትችያለሽ አላትና ሁለቱም ተከታትለው እመቤታችን ካለችበት ቦታ ገቡ። እነሆ ብሩህ ደመና መጥቶ እመቤታችን ጋረዳት። ዳግመኛም ያለችበትን ቦታ አካባቢውን ሁሉ በብርሃን ተሞላ። ሕፃኑንም በዚያ ተገኝቶ አገኙት። በዚያም ጊዜ ያቺ ሴት በታላቅ ቃል ሰምታ እነሆ ሰውነቴ በእግዚአብሔር ከፍ ከፍ ታደርጓለች፣ ወገኖቹን ከኃጢአታቸው ፍዳ የሚያድናቸው የእስራኤል አምላክ ወደዚህ ሕፃን የሰማይ መላእክት እየወጡ እየወረዱ በታላቅ ምስጋና ሲያመሰግኑ በዛሬው ዕለት ተመልክቻለሁና እያለች ተናገረች። ከዚያም ወጥታ ስትሄዱ ሰሎሜን አገኘቻት፣ እንዲህም አለቻት። ተመልከች ይጸዲ ይህን በደንብ ሰሎሜ ሆይ ዓለም ከተፈጠረ ጀምሮ ተደርጎ የማይታወቅ እስከ ዘላለሙ ድረስ ሊደረግ ወይም ሊሆን የማይችል እጹብ ድንቅ ስራ ተመልከች ዘንድ ነይ። ድንግል ማርያም በድንግልና ልጅ ወልዳለችና አለቻት። ሰሎሜም ይህን ነገር በዓይኔ አይቼ እስካልተረዳው ድረስ አላምንም፣ ሕያው እግዚአብሔር ምስክር ነው አለች። አይቼ እስካልተረዳው ድረስ አላምንም ያለችው ምኑን ነው? ድንግልናዋን። በዚያም ጊዜ ሁለቱም ማለትም ሰሎሜና ያቺ ሴትዮ እመቤታችን ወዳለችበት ቦታ ገቡ። ሰሎሜም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ቀረበችና እጇን ዘርግታ ማኅፀኗን ዳሰሰች። በዚያም ጊዜ ሰሎሜ እጆች እሳት እንደገባ ጅማት እርር ኩምትር አሉ። በዚያም ጊዜ ሰሎሜ ስለ ኃጢአቴ ብዛት፣ ስለ ድፍረቴና ስለ ሃይማኖቴ ጉድለት ወዮልኝ፣ ወዮታ ይገባኛል። አቤቱ አንተ እግዚአብሔር የአብርሃም አምላክ የይስሐቅ የያዕቆብ አምላክ በእስራኤል ልጆች መካከል መሳለቂያና መዘባበቻ አታድርጉኝ እያለች በምድር ላይ ወድቃ ሰገደች ይላል። አይሽ ሰሎሜ ማርያም ድንግል መሆኗን ማረጋገጥ አለብኝ ብላ ማኅፀኗን እናደረገች ዳሰሰች። ያ እሺ ምን ትያለሽ? ይህን ተአምር የጻፉት እንግዲህ አሮን ነው። እኔ እንጃ፣ እኔ ምን እንደምል አላውቅም። ይህ ተአምር የተኮረጀው ያዕቆብ ወንጌል የሚባል መጽሐፍ አለ። እሱን ታውቂዋለሽ? መጽሐፍ ቅዱስ አልተካተተም አይደል? መጽሐፍ ቅዱስ ውስጥ አልገባም። የቀኖና መጽሐፍ አይደለም። በሁለተኛው ክፍለ ዘመን አጋማሽ ላይ የተጻፈ መጽሐፍ ነው። አሁን የማርያም እናትና አባት ስማቸውን ታውቂዋለሽ? ሐናና ኢያቄም። እሱን ታሪክ ከየት ነው ያገኛችሁት? ታሪኩማ ያው ታምረ ማርያም አይደል? ታምረ ማርያም ላይ መሰለኝ። አይ ልክ ነሽ። እዚህ ላይም አለ። ግን በዋናነት ኢያቄምና ሐና የሚለው ታሪክ የመጣው ከዚህ ያዕቆብ ወንጌል ከሚባለው ነው። መጀመሪያ የተጻፈው እዚህ መጽሐፍ ላይ ነው፣ ያዕቆብ ወንጌል ላይ። ማርያም በቤተ መቅደስ አድጋለች የሚለውንም ታሪክ ለመጀመሪያ ጊዜ የተጻፈው እዚህ ያዕቆብ ወንጌል የሚባለው መጽሐፍ ላይ ነው። ከዛ ነው ካቶሊካውያንም ኦርቶዶክሳውያንም ሀሳባቸውን ያገኙት ማለት ነው ስለ ነገረ ማርያም። ይሄ ያዕቆብ ወንጌል የተሰኘው መጽሐፍ ደግሞ ከእንግሊዝኛ ወደ አማርኛ የተረጎመው ሰው ኦርቶዶክሳዊ ነው። ኦርቶዶክሳዊ ሰው ነው የተረጎመው ወደ አማርኛ። ኦርቶዶክሳውያን አንብቡት ብሎ የልደታ ቀን የምስራች ብሎ አምጥቶታል በፌስቡክ ገጹ ላይ እንደዚህ ይላል። እሺ አዲስ የምስራች ለእመቤታችን ወዳጆች፣ በሐዋርያት ዘመን ምንም ስለ ድንግል ማርያም የተጻፈ ለማይመስላቸው የያዕቆብ ወንጌል ይልና አሁን በጥናታዊ ትንታኔ ለንባብ በቅተዋል። ስለ እመቤታችን ቅድስት ድንግል ማርያም ድብቅ የልጅነት ታሪክ ማወቅ ይፈልጋሉ? የቤተክርስቲያን ሊቃውንት ለዘመናት
ለበዓላትና ለምስጋና ምንጭ አድርገው የተጠቀሙበትን ጥንታዊ ሰነድ አማርኛ ትርጉም እነሆ ይዘንላችሁ ቀርበናል። ተመልከች፣ የቤተክርስቲያን ሊቃውንት ነው የሚለው። ለበዓላት ለምስጋና ምንጭ አድርገው የተጠቀሙበትን ጥንታዊ ሰነድ ይዘንላችሁ ቀርበናል ይልና መጽሐፉ ምን ይዘዋል ብሎ የመጽሐፉን ፖይንቶች ያስቀምጣል። እና ተርጉመን አቀርበንላችኋል ይለናል። ምኑን? የያዕቆብን ወንጌል። ያው እዚህ ጋር እንደምታዩ የያዕቆብን ወንጌል ለኦርቶዶክሳውያን የተዘጋጀ መጽሐፍ ነው ይለናል። እሺ መጽሐፉ ምን ይመስላል? ምን ይላል? የምስራች የተባለው ለኦርቶዶክስ ምንድነው? መጽሐፉ ላይ ያሉትን ሐሳቦች እስቲ እንያቸው። ኦኬ እሺ አንዴ ልክፈተው። እሺ ያውና ይታያል አይደል? የያዕቆብ ወንጌል ይላል። የያዕቆብ ወንጌል ይላል። ከዛ ከታች የእመቤታችን ቅድስት ድንግል ማርያም የልጅነት ታሪክ ከአወላለድ እስከ መቅደስ መግባት ሙሉ ወንጌል ከማጠኛ ጥናታዊ ጽሑፍ ጋር በገብረ ክርስቶስ ይላል። አማርኛው እንግሊዘኛው አንድ ላይ ተደርጎ ማለት ነው። እሺ ለኦርቶዶክሳውያን እንዲያነቡት የኦርቶዶክሳዊ ወንድም የተረጎመው ጽሑፍ የምስራች ያለው ጽሑፍ ምን ሐሳብ አለው? እንየው ምን እንደሚል። እሺ ዮሴፍ ከአዋላጅቱ ጋር ያወራል። ሚስት ነች ወይ ማርያም ብላ ትጠይቋለች። አይ እሷ ሚስት አይደለችም ይላታል። ነገር ግን ከመንፈስ ቅዱስ ጸንሳለች። አዋላጅቱም ይህ እውነት ነውን አለችው። እሺ አዋላጅቱም ከእርሱ ጋር ሄደች። በዋሻውም ስፍራ ቆሙ። እነሆም ብሩህ ደመና ዋሻውን ጋርዶት ጸልሎት ነበር። ልክ ታምረ ማርያም ላይ እንዳለው ማለት ነው። አዋላጅቱም እንዲህ አለች፣ ዓይኖቼ ድንቅ ነገሮችን አይተዋልና ለእስራኤል ማዳን ተወልዷልና ዛሬ ነፍሴ ከፍከፍ አለች። ወዲያውም ደመናው ከዋሻው ተሰወረ፣ ታላቅም ብርሃን በዋሻው ውስጥ በራ። ዓይንም ሊታገሱ አልተቻለም። ከጥቂት ጊዜ በኋላ ያ ብርሃን ቀስ እያለ ቀነሰ፣ ሕፃኑም ታየ። ሄዶም ከእናቱ ማርያም ጡትን ተቀበለ። አዋላጅቱም ድምጿን ከፍ አድርጋ ይህን ድንቅ እይታ አይቻለሁና ዛሬ ለእኔ ታላቅ ቀን ነው አለች። አዋላጅቱም ከዋሻው ወጣች፣ ሰሎሜንም አገኘቻት፣ እንዲህም አለቻት፣ ሰሎሜ ሆይ የምነግርሽ ድንቅ እይታ አለኝ። ድንግል ወለደች። ይህ ግን እንደ ተፈጥሯ የማይሆን ነገር ነው። ሰሎሜም እንዲህ አለች፣ አምላኬ ጌታ ሕያው ነውና እሺ ጣቴን አግብቼ አካሏን ካልመረመርኩ በቀር ድንግል ወለደች ብዬ አላምንም አለች። እያየሽ ነው አይደል? ጸልይ ጣቴን አግብቼ ነው። እሺ ከዛ አዋላጅቱም ገብታ ማርያምን እንዲህ አለቻት፣ ተገለጪ ታይ፣ ስለ አንቺ ጥቂት ያልሆነ ክርክር ተነስቷልና። ሰሎሜም ጣቷን አገባች፣ ድምጿንም ከፍ አድርጋ እንዲህ ስትል ጮኸች፣ በደሌና አለማመኔን ወዮልኝ፣ ሕያው እግዚአብሔርን ተፈታትኛለሁና። እነሆም እጄ በእሳት ተበልታ ከኔ እየወደቀች ነው። ወደ ጌታም ጸለየች። እነሆም የጌታ መልአክ ባጠገቧ ቆሞ እንዲህ አላት፣ ሰሎሜ ሆይ ጌታ ሰምቶሻል። እጅሽን ወደ ሕፃኑ አምጪና ታቀፊው፣ ተሸከሚው፣ እርሱም ማዳንና ደስታ ይሆንልሻል። ሰሎሜም ወደ እርሱ ሄዳ አቀፈችውና እንዲህ አለች፣ ለእስራኤል ንጉሥ ተወልዷልና ሰግድለታለሁ። እነሆም ሰሎሜም ወዲያውኑ ዳነች ይላል። ስለዚህ ታምረ ማርያም ላይ ማኅፀኗ እንዳሰሰች ይላል። እዚህኛው መጽሐፍ ላይ ደግሞ ምን ይላል? ጣቷን አስገባች ይላል። የማርያምን ድንግልና ቼክ ለማድረግ ይሄ ትንሽ ግራ ያጋባል። ምክንያቱም ኢቨን አዋላጅ ነው እንዲያዋለዳት ማርያምን ለእኔ አዲስ ነው እውነት ለመናገር። በአዋላጅ እንደሆነ የወለደችው አላውቅም ነበር። እናንተ ታምናላችሁ እንደ ይሄን? አይ መጽሐፍ ቅዱስ ላይ የለም፣ ታምረ ማርያም ላይ ነው ያለው። አዋላጅ እንዳዋለደቻት ዛሬን የሰማሁትን አዲስ ነው እንግዲህ። አዎ ይታመናል። በጥንታውያን አብያተ ክርስቲያናት አዋላጅ እንደነበር ይታመናል። ኢቨን ራሱ እንትን
እንትን አላቸው ስዕል አድኖ ነው የሚባለው ወይም ቅዱሳት ስዕል። በዚህ ጉዳይ ላይ እስቲ ካለኝ ላሳያችሁ መሰለኝ። አዎ እዚህ ጋር ታዩታላችሁ። ቆይ ካሜራ ላውራ። ይሄን አያችሁት? ይሄ አሁን ኢየሱስ መሆኑ ነው። ገላውን እያጠቡት። እቺ አዋላጂቱ ነች፣ እቺ ደግሞ ሰሎሜ ነች። ይታያል አይደል? እንደዚህ ተደርጎ ራሱ ስዕል አላቸው። አዋላጂቱና ሰሎሜ አንድ ላይ ሆነው ኢየሱስን እያጠቡ። የሚገርም ነው። ይህ ብቻም ሳይሆን ብዙ ማስረጃዎችን ማውጣት እችላለሁ ከጥንታውያን አብያተ ክርስቲያናት በዚህ ጉዳይ ላይ። እነማን ናቸው ጥንታውያን አብያተ ክርስቲያናት ማለት? ያው እንግዲህ ኦርቶዶክስና ካቶሊክ እኛንን ስለሚሉ ለእነሱ እንሰጣለን። እሱን አንክድም በእድሜ። እነዚህም እንደምታያቸው እዚህ ጋር እኔ የማውቀው ሰሎሜና እናንተ የምታውቁትን ያህል ነው። እነዚህም ይሄኛው በተለይ ምን የሚባለው መጽሐፍ ላይ ነው መሰለሽ? የጸሎት መጽሐፍ ብቻ የተሰበሰበበት አንድ ትልቅ መጽሐፍ አለ። እዛ ላይ የተገኘ ስዕል ነው። ሰሎሜ ማርያም ነች፣ ከኋላ ያለችዋ ሰሎሜ ነች። ስለዚህ መጽሐፍ ቅዱስ አያውቅም፣ አዋላጅ አለ ብሎ አያውቅም። በኦርቶዶክሳውያን ዘንድ ግን ይታመናል። በደንብ እርግጠኛ ሆኜ የምናገረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዛ ይታመናል። እኔ አሁን እንደዚህ አይነት ነገሮች ብዙ እንደማይረብሹኝ ታውቃለህ ሜሎስ? ግራ ይገባኛል፣ ጥያቄ ይፈጥርብኛል፣ ግን ብዙ አይረብሹኝም። በቃ እኔ ትቻች ማለት ዶግማ ስላልሆኑ ዶግማ አይደሉም። ገባ? ይሄ እኮ ነው ህዝቡን አሳስሮ ያስቀመጠው። ታምረ ማርያም ምን ያህል ቦታ እንዳለው ታውቂያለሽ መቼም በኦርቶዶክስ ቤተክርስቲያን ማለት? አዎ ማለት እንደ ቤተክርስቲያን ትልቅ መጽሐፍ ነው። አለመቀ ማለት አዎ ይነበባል፣ ቤተክርስቲያን ውስጥ ዕለት ዕለት ይነበባል። ግን ደግሞ ትልቅ ክብር አለው። አዎ ግን እኔ አሁን ምንም የማውቀው ነገር የለም ስለ ታምረ ማርያም። ከሃይማኖትም ለመውጣት እነዚህ ነገሮች አይረብሹኝም። ገባ? አሁን ከሃይማኖት ይሄን አንብበሽ ከሃይማኖት ውጭ አይደለም። ቢያንስ ይሄ ነገር ልክ እንዳልሆነ ካመንሽ ልክ አይደለም በሉ። አንዱ እኮ ምስክርነት እሱ ነው ማለት። ማርያምን መውደድ ማለት አንደኛው መገለጫው ስለ ማርያም የተጻፉ እንደዚህ ስህተት የሆኑ ጽፎችንም መቃወም ነው። ይህን ታምረ ማርያም እኮ ሰው ይስሟል፣ ይሳለሟል፣ ምንም እኮ ጥያቄ የለውም፣ ያከብሯል። ስለዚህ ማርያምን የማይመጥን ታሪኮች እንደዚህ እዚህ መጽሐፉ ሲገኙ ልክ አይደለም ማለት ራሱ አንዱ የማርያምን መውደድ መገለጫ ነው። ያ ልክ አይደለም እንዳትል ደግሞ የሚያደርግህ መጽሐፍ ቅዱስ ብቻ ብለን አናምንም፣ ይሄ አባቶች የጻፉት ነው ይላሉ። እኔ አሁን አንዳንድ ነገር ከተጋጨብኝ በድፍረት እጠይቃለሁ እኮ። ገባህ? እናንተም አሁን በደንብ ከሚያውቅ ሰው ጋር ዲቤት ብታደርጉ፣ በተለይ አሁን ታምር ላይ ገድላት ላይ እኛ እንማር ነበር። ግን ምንም ስትገጥሙ አላይም። ስንቴን የጠራ ነው ዲቤት? ማን መጣ? ልክ አንቺ እንደምትመልሹ ነው የሚመልሱት። ዶግማ ስላልሆነ አንከራከርባቸውም ይላሉ። አይ ዘማርያም ይከራከራል። ሌሎቹ እንኳን እንትን የሚሉ አይመስለኝም፣ እውቀቱ ያላቸው አይመስለኝም። አይመጣም ዘማርያም፣ ጭራሽ ዘማርያም አለ። 3 ቪዲዮ ሰርቻለሁ። ዘማርያምን ስም ጠርቼ ዲቤት እናድርግ ብዬ ገብተሽ ማየት ትችላለሽ። ቤቴ ላይ አለ አስቀምጫ 3 ቪዲዮ አለ። ምላሽ አልሰጠኝም። እስቲ በዚህ ላይ ስራ ሰርቼማ 2 ቪዲዮ ወረዱብኝ። ትናንትናና ከትናንትና ወዲያ 2 ቪዲዮዎች ቀን በቀን ብሰራ 2ቱም ቪዲዮ ወረደ። ሪፖርት ለምንድን ነው የሚያደርጉት? ያው ስለሚያውቁት ነው። ግን በዶግማ ላይ አሁን አንተ መቼም በታምር አይደለም ከቤተክርስቲያን የወጣኸው አይደለ? በዶግማ ነው፣ በገድላት ነው የወጣኸው ሜሎስ።
እነዚህ ትምህርቶች እኔ ሲጀመር ኦርቶዶክስ ቤተክርስቲያን በቁጥር የተሰፈረ ዶግማ አላት ብዬ አላምንም። ዶግማ አምስቱ ብቻ አይደሉም። አሁን ለምሳሌ የቱ ነው? ሌሎቹን እስቲ ነገር አንቺ አምስቱ ብቻ ናቸው ብለሽ ነው የምታምኚው? አይደለም፣ ግን ደግሞ አምስቱ ውስጥ ነው የሚካተቱት። አምስቱ ውስጥ ነው እኮ የሚካተቱት ምናምን ሳይሆን አምስቱ ብቻ አይደሉም ዶግማ። የቤተክርስቲያኒቷ ዶግማ ማለት የማይቀየር የማይሻሻል የማይለወጥ ነው አይደል? አዎ። አሁን ለምሳሌ ማርያም አታማልድም ብትል ኦርቶዶክሳዊ መሆን አትችልም። አዎ። ያው ሳዲ አምስቱ ውስጥ አለ ይሄኛው ፓርት የለም አይደል? የለም አይሽ አይደል? በቁጥር አይታወቅም ብሎ ለዚህ ነው። ለምሳሌ አንድ ሰው እኔ ኦርቶዶክስ መሆን ፈልጋለሁ ግን በቅዱሳት መላእክት አላምንም ቢል በምልጃቸው ኦርቶዶክስ መሆን ይችላል? አትችልም። አምስቱ ውስጥ አለ። ግዴታ ቀኖና፣ ዶግማ፣ ትውፊት መቀበል አለብህ። ዳሴት እሱን ነው እያልኩ ያሉት። ስለዚህ በቁጥር የተሰፈረ አይደለም ዶግማዋ አይደለም። አምስቱ ብቻማ ቢሆን ምን ችግር አለው ትያለሽ? ሉትራኖችም እንኳን አሉ። ከእነሱ ጋር አብረት እናደርግ የለ እንዴ? ምንድን ነው ሉትራኖች አምስቱን ያምናሉ? አምስቱ ያምናሉ፣ እንደናንተ ያምናሉ። ስለዚህ እሱ አይደለም ቢግ ዲሉ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ስንመጣ የተሰፈረ የተቆጠረ ዶግማ የላትም። እና ግን አሁን እሺ ከኢትዮጵያ ኦርቶዶክስ ልውጣ ብትል የተሻለ የትኛው ሃይማኖት ነው ብለህ ነው የምታምነው አንተ? ትክክለኛ ትምህርት ለመዳን መውጣትም አይጠበቅብሽም። የዘላለም ሕይወት ለማግኘት ባለሽበት ሆነሽ የዘላለም ሕይወት ማግኘት ትችላለሽ። ምክንያቱም ከክርስቶስ ጋር ስለሆነ ህብረት የምታደርጊው። እኔ ከኦርቶዶክስ ያልወጣ ነው ጌታን ያገኘሁት። ኖ ከግንዱ መጣበቅ አለብህ እኮ። የትኛው ሃይማኖት ነው አንድ ሃይማኖት ተብሎ የተጻፈችው? እምነት ነው እሱ፣ በክርስቶስ ላይ ያለ እምነት ነው፣ ተቋም አይደለም። እዛ ኤፌሶን ላይ የተገለጠው አንድ እምነት የሚለው እዛ ላይ የሚገልጸውን አንድ ጌታ ሃይማኖት ነው የሚለው። ሃይማኖት ነው የሚለው አንድ ሃይማኖት አንድ ጌታ እምነት ማለት ነው። ሃይመነ ከሚል የግዕዝ ቃል የወጣ ነው። ትርጓሜው ህብረት የአማኞች ህብረት። ሃይማኖት የአማኞች ህብረት አይደለም። እሱ ሰከንድ ስቴፕ ነው። ኢየሱስን ከተቀበልሽ በኋላ ካመንሽ በኋላ ከዳንሽ በኋላ ልክ እንዳንቺ ከሚያምኑ ጋራ ህብረት ታደርጊያለሽ። ሁሉም ያምናል። ኢየሱስን እኮ ያምናል። ሁሉም እኮ ያምናል። በጠይቆ ልጅሰስ ያምናሉ። እናንተ ታምናላችሁ። አንተ የት እንደሆንክ ባላቅም ኦርቶዶክስ ታምናለች፣ ካቶሊክ ያምናል በክርስቶስ ኢየሱስ። ገባ? እሱ አይደለም መሰረቱ። መኖርም ይጠይቃል። አምነህ መኖር እውነተኛን ሃይማኖት የአባቶችን ፈለግ ተከተል ይላል አይደል? የትኞቹ አባቶች ናቸው ነው ጥያቄው? ሐዋርያት፣ የሐዋርያቶች ቀጥሎ ያሉትን። እሱ ልክ ነሽ። ሐዋርያቶችን እነሱን በእምነት መምሰል አለብን አይደል? አዎ። እነሱን በእምነት ስንመስላቸው አሁን ያለውን ኦርቶዶክስ ቤተክርስቲያንን አይመስሉም። ዕብራውያን ምዕራፍ 11 ላይ አባቶችን ይዘረዝራል አይደል? ከአቤል ጀምሮ። አዎ። ለምንድን ነው ማትመስለው ኦርቶዶክስን? አሁን እነዚህ ገድላትን ተውና ታምራትን ትተህ ዶግማውን ማለት ዋናው እነዚህ አምስቱ ምሰሶችን የምትል ከተከተልክ ቁጭ ሐዋርያትን እምነት ነው። እሱ እኮ ነው መልሽ። አሁን ዋናው የምትይው ራሱ እኮ ዋና እንዳልሆነ እኮ አሁን ተነጋገር። እሱ ብቻ እንዳልሆነ አይደል? እሱ ብቻ እንዳልሆነ እኮ ተነጋገር። ነገረ ማርያምም ዶግማ ነው። ያ ማለት ድንግል ማርያም ከስጋዋ ስጋ ነሳ የሚለው ዶግማ ነው። አማላጅ ግን አማላጅ ለማለት ግን በዶግማው ካመንክ ይከብድሃል ብዬ እኔ አላምንም። ማለት የቅዱሳን ምልጃ አንዱ ለአንዱ ይጸልይ እንደሚለው ቀለል አድርገህ ከወሰድከው አንዱ ለአንዱ ይጸልይ
ቅዱሳን አይሞቱም በህይወት አሉ ብለህ ካመንክ ቀላል እኮ ነው። ይህን ያህል አይከብድም። የድንግል ማርያም የመልጃ ኮንሰፕት እናንተ ጋር እኮ አንዱ ለአንዱ ይጸልይ አይደለም። እናንተ ጋር ያለው አንዱ ወደ አንዱ ይጸልይ ነው። አሁን አንቺ ወደ ማርያም ነው የምጸልዩ አይደል? አዎ እሷ ወደ እኔ ምን በወጣት የምትጸልየው ማለት ያለችበት ሌቭል እኮ ነው። ገባ አይደለም? ወደ ማርያም ለምሳሌ እኔ ስላንቺ ልጸልይ ይችላል አይደል? አዎ እና እንጸልያለን በስጋ ያለ ነው። በነፍስ ያሉ ግን እነሱ ነው የሚጸልዩልን ነው አይደለም? እኔ አሁን ወደ አንቺ አልጸልይም አይደል? አይ አትጸልይም። አንቺም ወደ እኔ አትጸልይም። አዎ በጣም ጥሩ። ስለዚህ አንዱ ለአንዱ ይጸልይ ማለት እኔ ስለ አንቺ ነው እንጂ የምጸልየው እኔ ወደ አንቺ አልጸልይም አይደል? እውነት ነው። ቅዱሳን ግን ይችላሉ ማለት ከኛ የተሻሉ። አሁን ለምሳሌ የለም አሁን ቅድም ከጠቀስናቸው ዕብራውያን ምዕራፍ 11 ላይ ካሉ አባቶች ወደ ቅዱሳን የጸለየ ማን አለ? ወደ ሰማይ ወዳሉት ቅዱሳን የጸለየ እስቲ ንገሪኝ። ከአቤል ጀምሮ እስከ ሐዋርያቶቹ ማን ይጸልያል? በእምነት መሰሏቸው ተብለናል። ማንን አባት አብነት አድርጌ ልጸልይ ወደ ቅዱሳን? የለም። ለዚህ ነው አትመስሏቸውም ያልኩሽ። ዕብራውያን ምዕራፍ 11 ያሉ አባቶች ያ አብረው ስለነበሩ ማን ወደ ማን ይጸልያል ብለህ ነው እንዴ? እስቲ አሁን ለምሳሌ መንፈስ ቅዱስ አብሯቸው ነው አይደል? ነበር ዳዊት አይደለም? አብርሃምና ዳዊት በዘመን ይገናኛሉ እንዴ? አይገናኙም። ግን ዳይሬክት ጌታ ራሱ ያናግራቸው ስለነበር እኮ ነው። አይመስልህም? ራሱ እግዚአብሔር ያናግራቸዋል በዛ ዘመን። አይ እና ቆይ ዳዊት ወደ አብርሃም ያልጸለየው ለምንድን ነው? እንደው ከኔና ካንቺ ዳዊት ለአብርሃም ይቀርባል። ስለማይጸለይ እዛ በብሉይ ያምኑ ነበር እንደዚህ። አሁን እኮ በአዲስ ኪዳን ነው እሱ ነገር የታዘዘው። እሺ በአዲስ ኪዳንም ስንመጣ ሐዋርያቶች ለማን ፍጡር ይጸልዩ ነበር? እነሱ ደግሞ እግዚአብሔር ከነሱ ጋር ነው። ጸጋቸውን እኮ ነው ማሰብ ያለብህ። ከነሱ በኋላ ግን ያሉት ጸልየው ሊሆን ይችላል። ገባ? አልጸለዩ። ማንም ወደ ፍጡር አልጸለየም። የለም ወደ ፍጡር ይጸልይ። ለዛ እኮ ነው ኢየሱስ እኔ ስሄድ ማን እሰጣቸዋለሁ አለ? መንፈስ ቅዱስን አይደል? መንፈስ ቅዱስን ተሰጥቷል። ለቤተክርስቲያን መንፈስ ቅዱስ ተሰጥቷታል። ስለዚህ መንፈስ ቅዱስ ደግሞ ወደ ፍጡር እንድትጸልይ ያደርግሻል። አንተ አሁን ለምሳሌ የሆነ አባት ቄስን ፓስተርን ጸልይልኝ አትልም? ጸልይልኝ ማለትና ወደ እርሱ መጸለይ ይለያያል። እሱ እኮ ነው ሀውካም እንዴ? ቅድም በምሳሌ እኮ አሳየኝ። ጸልዩልን እኮ ነው እኛ የምንለው። ወደ እሷ ነው የምትጸልዩ አንቺ። እሱ ሮንግ ነው። ሮንግ ነው? አዎ ጸልዩልኝ ነው የሚባለው። ወደ ማርያም አትጸልይ እኮ ጸሎት ቀጥታ ወደ እግዚአብሔር እንጂ ወደ ማርያም ቃሉ እኮ ነው። አሁን እኮ ቃሉ ስለተቸገረን ነው እንዴት ብዬ ላስረዳህ እንጂ ጸልያለሁ ወደ እሷ። ግን መጸልያው ምንድነው? እንድታማልደኝ እንድትለምንልኝ ነው። ገባ? እንጂ እሷ በራሷ ሳይሆን በተሰጣት ጸጋ ነው። እሱን ያደረገ ማን አለ? ትምህርት ቢያንስ አሳይኝ። በዛ በሰማይ ላሉት እንደዚህ ብለን እንድንጠይቃቸው ጸልዩልን አማልዱን ብለን እንድንጸልይ ወደ እነሱ ትምህርት ራሱ አለ ወይ? አዎ ብሉይ ኪዳን ላይ አሁን ለምሳሌ ወደ ኢዮብ ይጸልይላችሁ ብሎ አላካቸውም። እነዚህ የሰደቡትን ራሱ እግዚአብሔር እዛው ምድር ላይ ያሉ ሰዎች ናቸው አንዱ ለአንዱ ነው የጸለየው። ኢዮብ ስለነሱ ጸለየ እንጂ እነሱ ወደ ኢዮብ አልጸለዩም። ሁለቱም ምድር ላይ የነበሩት አንዱ ስለሌላው ጸለየ። አሁን ለምሳሌ ማርያም ምድር ላይ በነበረችበት ሰዓት ሐዋርያት ስራ ላይ ትጸልይ ነበር ከሐዋርያቱ ጋር አንድ ላይ ሆነ። ይሄ እኮ ያለ ነው። አዎ ግን አሁን መጽሐፍ ቅዱስ ሲገልጽ ምድር ላይ ሰማይ ላይ አይልም። የቅዱሳን ህብረት ምድር ላይ ራሱ አንድ ላይ ህብረቱ ላይ በአጸደ ነፍስም ያሉት
በአጸደ ስጋም ያሉት በጸሎት እንደሚገናኙ ይገልጻል አይደል እንዴ? ምን ይለያቸዋል? እዛው ግንዱ ላይ እንድጣበቁ እኮ ነው። የቱ ጋር ነው የሚገልጸው? ምድር ላይ ያሉትና ሰማይ ላይ ያሉት በጸሎት እንደሚገናኙ እናምናለን። አሁን ለምሳሌ በቅዱሳን መላእክት ታምናለህ አይደለ? በአንዱ መዳን እንደሚደሰቱ ታምናለህ አይደል? እውነት ነው። ማን ነግሯቸው ነው? መላእክት እኮ እልፍ ናቸው። ያ አይ ነው፣ ግን ማን ነግሯቸው ነው? አንድ ሰው ሲል ስለሆነ መላእክቶች አንዱ ለአንዱ ኮሚኒኬት ያደርጋል። ምንም ጥያቄ የለውም። እንዴት የሚነግረው አለ? አንዱ ለአሁን ለቅዱስ ገብርኤል ሂዶ የሚነግረው መላእክት አለ እያልክኝ ነው እንዴ? ከደሰት አንድ ሰው ድኗል እያለ ጌታ የተናገረውን ነገር ልንገርሽ። ከነዚህ ህፃናት አንዱንም እንዳታስመርሩ አላችሁ አይደል? ለምን ከተባለ የአባቴን ፊት ዘውትር ያያሉና መላእክቶቹ። እውነት ነው። ምድር ላይና ሰማይ ላይ ናቸው መላእክቶች ያሉት። ሰው እኮ አንዱ ይነግረዋል እያልከኝ ነው? አዎ ኮሚኒኬሽን አለ፣ ምንም ጥያቄ የለውም። ኧረ ተው የሚሉስ ማስረጃ ሌላ ምን አለ? ሌላ ምን ሊኖር ይችላል? ይሰማሉ፣ ጸጋ አላቸው። በቃ ይሰማሉ። ምንድን ነው የሚሰሙት? ያንቺን ጸሎት? አዎ ኧረ ጸሎት ብቻ ሳይሆን የሚደሰቱት እንዴት ነው? ሌላ መላእክት ነግሯቸው ነው በሰማይ ደስታ ይሆናል ሲል፣ በዛ ልክ ደግሞ በአንድ ሰው መጥፋት ይጸልያሉ ወደ አምላክ ስለሚያውቁ ጸጋ ስላላቸው። እንደዛ የሚል ትምህርት የለው መጽሐፉ። የለም እኮ ከዘፍጥረት እስከ ዮሐንስ ራእይ ድረስ መላእክቶች ሲጸለይላቸው ወይም እንደነሱ ሲጸለይ ወደ እነሱ እንዲያድርጉልን ሲባሉ አናገኝም። እሺ ግን ማስረጃ አላሳየኸኝም። እልፍ እንደሆኑ የአባቴን ፊት ያሉ የሚለው አንዱ ለአንዱ ይነግራል የሚለው እኔ እንጃ፣ አሳማኝ አይመስለኝም። መላእክቶች እልፍ እንደሆኑ አታምኝም? እልፍ መሆናቸውን ባምንም ግን እየሄደ ይነግራል ብዬ አላምንም። አንዱ እየሄደ ለአንዱ ይነግረዋል፣ ተደሰቱ ምናምን ኮሚኒኬት አዱን ነው እንደዚህ አላምንም። በግልጽ የተጻፈ ነገር ስለዚህ በጸጋቸው ነው ማምነው። እንደውም በኦርቶዶክስ ያለ ታሪክ ልንገርሽ፣ ውዳሴ ማርያም ትርጓሜ ላይ ያለ። አንቺ ስንት መልአክ ነው የሚጠብቅሽ? እኔ እንጃ ቁጥሩን አላውቅም። አንድ ጠባቂ አንድ ነው። ሁለት መልአክ ነው። ኦኬ ሁለት መልአክ እንዴት ነው የሚጠብቅሽ? በተራ ነው የሚጠብቅሽ። አንደኛው ጧት ይጠብቅሻል፣ አንደኛው ማታ ይጠብቅሻል። ማታ የጠበቀሽ የማታው ሲመጣ እንዴት ውላለሽ ብሎ ይጠይቋል። ከዛ ላይ ይነግረዋል። ጥሩ ነገር እየሰራሽ ከሆነ ጥሩ ነገር አድርጋለች ብሎ ይነግረዋል። መጥፎ ስራ ደግሞ ሰርተሽ ከሆነ መጥፎ ስራ ሰርታለች ብሎ ይጠይቋል፣ ይነግረዋል። ለሁለተኛው መልአክ ማለት ነው። ጥሩ ስራ ከሰራሽ ያኛው መልአክ ምን ይላል? ስላንቺ እግዚአብሔርን ያመሰግናል። ጥሩ ስራ ደግሞ ካልሰራሽ ያ መልአክ ምን ይሆናል? ያዝናል ስላንቺና እንደዎችን እሷን ከምጠብቅ እንደው ሌላ ነገር እንድጠብቃት አደረገኝም እያለ መልአኩ ያማርራል። ስለዚህ በኦርቶዶክስ ይሄን ታምናለህ አንተ? ውዳሴ ማርያም ትርጓሜ ላይ ያለ እንዴ? ይሄንማ ስንሰማ አይደል እንዴ ያደግነው ፍልሰታ ጾም ላይ እኮ ታምናለህ እንደ ታለበለዚያ እንደ ኡስታዙ ነው የሚሆንብህ። ስለ አላህ ሲጠየቅ ስለ እግዚአብሔር እንደመለሰው ማለት ነው። ስለ ኮሚኒኬሽን እነግርሽ ነው። በኦርቶዶክስ ቤተክርስቲያን እንኳን አንዱ መልአክ ለአንዱ መልአክ አንድ ግለሰብን በተመለከተ በዚህ ደረጃ ኮሚኒኬት ያደርጋሉ ተብሎ ይታመናል። አንተስ ታምናለህ? እኔ እኮ ቅድም ነገርኩሽ እኮ መላእክቶች እልፍ ናቸው። ስለዚህ ኮሚኒኬሽን አለ። ኮሚኒኬሽን አይቋረጥም። እሺ ይህን ነገር በደንብ አጠናዋለሁ። እስቲ እነዛ ራእይ ዮሐንስ ላይ ያሉትስ ስለሱ እስቲ እስከ መቼ አትፈርድም ሲሉት የነበሩት ፍርድን ጠይቋል። እዛ እኮ አጸደ ነፍስ ያሉት ከእግዚአብሔር ጋር ኮሚኒኬት እንዳላቸው ታምናለህ እንዴ? ከእግዚአብሔር ጋር ድል ያሉት እንዴት አይኖራቸውን ኮሚኒኬሽን?
ስለ ምድርስ ያውቃሉ ብለህ ታምናለህ? መሬት ላይ ስለሚከናወነው እያንዳንዱ ነገር አያውቁም። ፍርድ ግን እንዳልተከናወነ ያውቃሉ። ምክንያቱም አልተፈረደም። ፍረድልን ያሉት እኮ ለዛ ነው። ፍርድን የጠየቁትም ለዛውም ስፔሲፊክ አድርጎ ሰማዕታት ናቸው። እነዚህ ሁሉም አይደሉም፣ ሰማዕታቶች ናቸው። እስከ መቼ ድረስ ብለው ይጠይቁታል። ከዛ በኋላ እሱን ደግሞ ምን ይሰጣቸዋል? ነጭ ልብስ ይሰጣቸውና ገና ጽዋው እንዳልሞላ ይነግራቸዋል። ኦኬ፣ ይሄ ነው ያለው። እንደውም ምሕረትና ይቅርታን የሚጠይቀው የጌታችን የኢየሱስ ክርስቶስ ደም ነው። ለዛ ነው ኢየሱስ ከሰማዕታት ይበልጣል ራሱ የምንለው። ኦኬ፣ ሐዋርያውስ ብሄድ ይሻለኛል ያለው ለምን ይመስልሃል? እንዴ ከዚህ ምድር ችግር መላቀቅ ነው ከክርስቶስ ጋር መኖር የፈለገው። ምን ይጠቅማል? ለእናንተም ይጠቅማቸዋል ብሄድ አላላቸው? አይ ብሄድ አላለም። እዚህ ብሆን ለእናንተ ይጠቅማል ነው ያለው። እኔ ብሄድ ይሻለኛል፣ ለእናንተ ግን እዚህ ብሆን እጠቅማቸዋለሁ አለ። እውነት ነው። ምድር ላይ በነበረበት ሰዓት ይጠቅማቸው ነበር ሐዋርያው። ግን የሱ ፍላጎት ምንድን ነው? ከክርስቶስ ጋር መሄድ ነው። እንዴ አንቺ ሳትፈልጊም ከክርስቶስ ጋር መሆን? እፈልጋለሁ። ግን ምንድነው አሁን ያልገባኝ ነገር በህይወት ካሉ ለምንድን ነው በህይወት እንደሚኖር ሰው የማይቀጥለው? ማለት የሕያዋን አምላክ ነኝ ብሏል። ቅዱሳን ሕያው ናቸው ከተባለ ለምንድን ነው ማለት አገልግሎታቸው የሚቋረጠው? ጸጋቸውስ የሚገፈፈው ለምንድን ነው? አይ ሲጀመር ምድር ላይ በነበሩበትም ሰዓት ወደ እነርሱ አይጸለይም ነበር። ሰማዩን ብቻ አይደለም ያልኩት። ምድር ላይ በነበሩበት ሰዓት አንዱ ስለሌለው ይጸልይ ነበር። ኦፍኮርስ ይጸልይ ነበር፣ ግን አንዱ ወደ አንዱ ግን አይጸልይም። ምድር ላይ እኛ እኮ አንጸልይላቸውም። ካየህ ቅዱስም አንለም ምድር ላይ በህይወት እስካሉ ድረስ እኮ። ምድር ላይ የማታረጊው ለምንድን ነው ሰማይ ሲሄዱ የምታረጊው? ቅድስናቸውና እርግጠኛ እንሆናለና። እንዴ ምድር ላይ በነበሩበት ሰዓት ሐዋርያቶቹ ቅዱሳን እንዳልነበሩ ይታመን ነበር እንዴ? ኖ ለመሰለህ ሊስቱ ይችላሉ። ሰው አይደሉ እንዴ? ሐዋርያ እኮ ይሁዳም ሐዋርያ ነበር አይደል? እንደ ይሁዳ እስከ መጨረሻው ጸንተው ቅድስናቸውን እርግጠኛ ከሞቱ በኋላ ራሱ ከ30 ዓመት በኋላ ነው ቅዱስ ናቸው የምትለው ቤተክርስቲያናችን። ኦርቶዶክስ ቀኖና ነው እሱ፣ የመጽሐፍ ቅዱስ አይደለም። በኦርቶዶክስማ ቢያንስ 2 ተአምራት ማድረግ አለበት፣ ስለሱ ምስክርነት መስማት አለብን ትላለች። ከዛ በኋላ መስፈርቶች ካሟላ በኋላ በስሙ ታቦት ይቀረጽለታል አይደል? ለሁሉም አይቀረጽማ። ቢቀረጽማ እልፍ እኮ ናቸው ቅዱሳን። እንዲ አሁን እልፍ አይደሉ እንዴ? ያ እልፍ ግን በጣም ብዙ ነው። ለወደፊቱም ይኖራል ቅድስና። ግን ለሁሉም አይቀረጽማ ታቦት። ለሁሉም አትበል፣ ለሁሉም ይቀረጻል። አይ ምንድን ነው የሚደረገው? ገቢ የሚያስገኝ ታቦት ሲሆን ነው የሚቀረጸው። አሁን አብዛኛው ታቦት የማርያም ነው። ለምን ከተባለ ብዙ ሰው የሚያውቀው ማርያምን ስለሆነ ማለት ነው። እስቲ እውነት እንነጋገር ከተባለ ጸዲ ለብሉይ ኪዳን አባቶች ለስንቱ ታቦት ተቀርጿል? የምታውቂዋለህ? ለብሉይ ኪዳን የለም። እንደውም አብርሃሙ ስላሴ የሚል አለ። እኔ አንድማቀው ያው ከክርስቶስ እነሱ ራሱ የዳኑት ክርስቶስ ከተሰቀለ በኋላ ወደ አዲስ ኪዳን እንምጣ። ደግሞ ወደ አዲስ ኪዳን ስንመጣ ለስንቱ ሐዋርያት ነው ታቦት ያላት ቤተክርስቲያኒቱ? ለ12ቱም አለ እኮ አንድ ላይ ነው። ለምንድን ነው አንድ ላይ መደረግ የተፈለገው? ለማርያም፣ ለገብርኤል፣ ለሚካኤል፣ ለአቦ፣ ለተክልዬ፣ ለጊዮርጊስ፣ ለአርሴማ እልፍ ታቦት እየተቀረጸ እንደው ከነዚህ ሐዋርያቶቹ አይቀርቡም ነበር? ምንም እኮ ችግር የለውም እኮ። ኧረ አለው ችግር። ለምንድን ነው የሚደረገው? እንደዛ ልንገርሽ፣ ሚስጥር እንደው ሚስጥር አይደለም፣ የአደባባይ ነው። ከዚህ በፊት ስናወራበት ሰምተሽ ሊሆን ይችላል፣ ወይም ሌላ ሰው ሲያወራ ሰምተሽም ሊሆን ይችላል። ስለ ጎላ ሚካኤል ታውቂያለሽ? አዎ እውነት ነው እሱ ነገር። አዎ መምህሩ ሲያስተምሩ
የመንፈስ ቅዱስ ቤተክርስቲያን ነበር። አዎ ያ ከዛ በኋላ የማን ታቦት መጣ? የሚካኤል ነው። የሚካኤል ልክ ነሽ። የሚካኤል ሲመጣ ህዝቡ ግልብጥ ብሎ ተመለሰ ወደ ቤተክርስቲያን። ያው እኮ ለምንድን ነው የተመለሰው? ሰው መንፈስ ቅዱስን አያውቅም። ከዛ በኋላ ምን ተባለ? ጎላ ሚካኤል ተባለ። ከማን ጎላ ሚካኤል? ከመንፈስ ቅዱስ